ይናገር ነበር። በወንጌልም እመኑ እያለ የሚናገረው ንግግር ነበር። በወንጌልም እመኑ እያለ ሲናገር ኢየሱስ በሚያስተምርበት በምኩራቦች ውስጥ አንድም ወንጌል አልነበረም። በዛ ጊዜ የማርቆስ ወንጌል አልነበረም፣ የሉቃስ ወንጌል፣ የማቴዎስ፣ የዮሐንስ ሌሎች ጎስፔሎችም አልነበሩ። 40 ምናምን የሚደርሱ ጎስፔሎች ነበሩ። እነዚህ ሁሉ አልነበሩም። የነበረው ምንድነው? አንድ ወንጌል ነው። እሱም ከአምላክ እየሰማ የሚያስተላልፍላቸው የሆነ ወንጌል የሚባለው ነበረ። መጀመሪያ በወንጌል እመኑ እያለ ሲናገር ማለት ነው ኢየሱስ ሰው የተጻፉት ኢየሱስ ከሄደ በኋላ ከስንት ዓመት በኋላ ነው? እነዚህ ከ60 እስከ 110 ኤዲ ነው የተጻፉት እነዚህ ሁሉ መጽሐፍቶች። እነዛ መጽሐፎች የመጀመሪያ የኢየሱስ ወንጌል ብለው ይከፍሉታል። ሁለተኛ የሐዋርያት ወንጌል ብለው ይከፍሏቸዋል። የሐዋርያት ወንጌል ታሪክን በየተራው ለማዘጋጀት ስለሞከሩ ተብሎ የተነገረላቸው ናቸው። ብዙዎች አለ ከብዙዎቹ አራቱ እነዚህ የተባሉት አሉበት ማለት ነው። ብዙዎች ደግሞ ሌሎች ነበሩ። ሌላኛው ደግሞ የኢየሱስን ታሪክ፣ የኢየሱስን ገድል፣ የኢየሱስን ምን ተብለው የተጻፉ ተሰብስበው የተቀመጡ አንድ ላይ በካርቴጅ ጉባኤ በ397 ላይ አንድ ላይ አሰባስበው ያስቀመጧቸው የመጽሐፍ ስብስቦች ናቸው። እነዛ ደግሞ የመጨረሻው ጎስፔል ተብሎ የሚታወቁት። ስለዚህ አሁን እኛ አላህ እየነገረን ያለው ስለ የትኛው ወንጌል ነው? ስለዚህ ሳይሆን መጀመሪያ የነበረውን ወንጌል አበላሹት ነው እያለ ያለው። ግልጽ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ሲነግረን ወቀፈይና ዐላ አታሪሂም ቢዒሳ ብን መርየም፣ በዒሳ ብን መርየምም አስከተለን ከነቢያቶች በኋላ ከዛስ ወአተይናሁል ኢንጂል፣ ኢንጂልንም ሰጠነው አለ። ያንን ኢንጂል ግን በረዙት ለገዛ ጥቅማቸው ሲል ነው። አላህ የነገረንን ነው የምንቀበለው። አላህ የነገረንን ብቻ ሳይሆን ከዛ ደግሞ እውነታውንም ስናየው ኦፍኮርስ የተበረዘ መጽሐፍ ነው። ግልጽ ነው አይደል? አራተኛ ጥያቄ። ይሄ አራተኛውን ጥያቄ በደንብ አብራራው። ማለት እኔ መጀመሪያ ከእስልምና ስወጣ በጣም ትልቅ ሹብሃ የፈጠሩብኝ በዚህ ጥያቄ ነው። እሺ አላህ ሱብሓነሁ ወተዓላ ዒሳን ምን ብሎ ይነግረናል? ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ ወከሊመቱሁ አልቃሃ ኢላ መርየም ብሎታል። በቁርአን ላይ በተከታታይ ሩሕና ከሊማህ እያለ ነው አላህ ዒሳን የሚጠራውና ማንኛውም ነብይ ደግሞ ይሄንን እድል አላገኘም። ከአላህ ሩህ መባሉ ወይም አላህ ቃል መባሉ እሱን አምላክነትን ሼር እንዲያደርግ አያደርገው። እዚሁ ላይ ደግሞ እንደዚሁም ከሀይአት ጠይር ቢኢዝኒ ረቢ ምናምን የሚለው ላይ ማለት ነው ለወፍ ነፍስ ምናምን የሚለው አያ እሱ የአላህ መፍጠር እንትን ሼር እንዲያደርግ አያደርገውም። ኦኬ የመጀመሪያውን ልመልስና ሁለተኛው ላይ ቀጥላለሁ ኢንሻአላህ። ኮመንቱን አንዴ ተዘጉት ከይቅርታ ጋር ኮመንቱን እንዲታያት ኮመንቱን ዝጉልኝ። እሺ በጣም አሪፍ ጥያቄ ነው የጠየቅሽው። ቢስሚላህ ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አላህ ስብሐነሁ ወተዓላ እንግዲህ ሲናገር ምን አለ? ያው እዚህ ጋር ይጀምራል። ያ አህለል ኪታብ አለ፣ እናንተ የመጽሐፍቱ ሰዎች ሆይ ላ ተግሉ ፊ ዲኒኩም፣ በሃይማኖታችሁ ላይ ወሰንን አትለፉ አለ። ወሰንን ማለፍ ክልክል ነው። ስለዚህ ወሰን ያለፉት ነገር አለ ማለት ነው። ወላ ተቁሉ ዐለላሂ ኢለል ሐቅ፣ በአላህ ላይም እውነትን እንጂ አትናገሩ አለ። እውነትን እንጂ አትናገሩ። ስለዚህ የዋሹት ነገር አለ። ኢነመል መሲሑ ዒሳ ብን መርየም ረሱሉላሂ፣ የመርየም ልጅ ዒሳ እኮ ሌላ አይደለም የአላህ መልእክተኛ እንጂ አለ። መልእክተኛ የሚለውን ያዥልኝ በኋላ ስለምመጣበት። ወከሊመቱሁ አልቃሃ ኢላ መርየም፣ ከዛ ደግሞ ከሱም የሆነ ቃል ነው አለ። የይሁንታ ቃል ነው። እመጣለሁ እሱንም የይሁንታ ቃል ነው ወደ መርየም የጣላት አለ። ምንድነው የጣለው? እሱን እንመጣበታለን ማብራሪያ ላይ። ወሩሑ ሚንሁ፣ ከዛ ከሱ የሆነ ሩህ ነው አለ። ሩሁ ምንድነው ሲባል የተፈጠሩ ሩሆች መካከል ነው። ግልጽ ነው። እሱንም እንመጣበታለን። አሁን ምን አለ? አጠቃላይ እንትኑን ማብራሪያ ብቻ ልስጥሽና ወደ ማብራሪያው በኋላ እገባለሁ። ፈአሚኑ ቢላሂ፣ በአላህ እመኑ አለ። ኦኬ ወሩሱልህ አለ፣ በመልእክተኞቹም። ልብ አድርጊ እዚህ ጋር ምን ብሎ ነበረ? ኢነመል መሲሑ ዒሳ ብን መርየም ረሱሉላሂ፣ የአላህ መልእክተኛ ነው ብሏል። ኦኬ ሌላ አይደለም አለ። ስለዚህ ፈአሚኑ ቢላህ፣ በአላህ እመኑ፣ በሱ ብቻ ሳይሆን ወሩሱልህ፣ በመልእክተኞቹም እመኑ አለ። ስለዚህ ከመልእክተኞቹ አንደኛው ኢየሱስ ነው። በሱም ስታምኑ በዚህ መልኩ ነው ማመን ያለባችሁ ነው። ባይሆን ምን አለ? ላ ተቁሉ ሰላሳ፣ ሶስት ነው አትበሉ አለ። ሶስት ነው ሲሉ ምንድን ነው? አንዴ መርየምን፣ አንዴ ሩሑል ቁዱስን፣ አንዴ ደግሞ
ኢየሱስን በማለት ሶስት ነው የሚሉት። በአጠቃላይ አላህ ጁምላውን ያስቀመጠው የተለያዩ ኮላደሪያን የሚባሉትም ስላሉ እነሱንም ጨምሮ ነው አላህ ሶስት ነው አትበሉ ብሎ የሚያስቀምጠው ማለት ነው፣ ዒሳንም ጨምሮ ማለት ነው። ሰው እንተሁ ኸይሩን ለኩም ተከልከሉ፣ ለእናንተ መከልከላችሁ የተሻለ ነው። ኢነመላሁ ኢላሁ ዋሂድ አምላካችሁ አላህ አንድ አምላክ እንጂ ሌላ አይደለም። ሶስትነት የሚባል ነገር የለውም። ቃሉ መንፈሱ ምናምን የሚባል ነገር የለውም ነው ያለው አላህ። ሰው ይሄ ቃሉ ራሱ አሁን እንዳልነው እንዳንል ቃሉ ብሎ የተናገረው በራሱ ስለመፈጠሪያው ቃሉ ነው፣ ዒሳ የተፈጠረበት ቃሉ እንጂ ሌላ አለመሆኑን ከዚህ ትመለከቻለሽ። ከዛ ቀጠለና ሱብሓነሁ አን የኩነ ለሁ ወለድ ልጅ ሊኖረውም የተገባ አይደለም። ስለዚህ ልጁ ቃሉ ነው ብለው የሚናገሩት ነገር አሁንም ወደቀ ማለት ነው። ልጁ ቃሉ ነው የሚሉት ነገር ለሁ ለአላህ እኮ ማ ፊ ሰማዋት ወማ ፊል አርድ በሰማያትና በምድር ያለው ሁሉ ለእርሱ ነው አለ። የእርሱ ነው፣ በቃ ሁሉም ነገር የእሱ ነው፣ ዒሳ ቢሆንም ጨምሮ ማለት ነው። ከዛ ምን አለ? ወከፋ ቢላሂ ወኪላ በቃ መወከል መመካት በአላህ እንጂ የለም በአላህ በቃ አለ። ከዛ ቀጠለ ለን የስተንኪፈ አልመሲሑ አን አይደለም እሱ ብቻ ሳይሆን ወለል መላኢከቱል ሙቀረቡን ቅርብ ባለመዋል የሆኑ መላኢካዎች ራሱ እነሱ ራሱ የሚያፍሩ አይደሉም ለአላህ ባሪያ ከመሆን አለ። ወመን የስተንኪፍ ዐን ዒባደቲሂ ወየስተክቢር ለአላህ ምን ከመሆን ባሪያ ከመሆንና እንዲሁም የሚኮራ ካለ እሱን ከማምለክ ፈሰየሕሹሩሁም ኢለይሂ ጀሚዓ ወደ ራሱ የሚሰበስባቸው ይሆናል። ከዛ ጀሃነም ነው የሚገቡት ማለት ነው የሚኮሩ ሰዎችን። ስለዚህ ዒሳ ዓለይሂ ሰላም አላህን የሚያመልክ ባሪያ መሆኑን ከመላኢካዎች ራሱ ተወዳድሮ ከፍጡራን ጋር ሲወዳደር የነበረ አንድ ሰው መሆኑን ታገኛለች ማለት ነው። ኦኬ ታዲያ ለምንድን ነው አልመሲህ ዒሳ ለምንድን ነው ታዲያ ከሊመቱሁ አልቃሃ ኢላ መርየም ተብሎ የተነገረለት ነው? አሁን ይህንን ስንመለከት ተፍሲር አጠበሪ ላይ ብትመለከቺ ወከሊመቱሁ አልቃሃ ኢላ መርየም ብሎ ሲናገር አይ ሁወ ሙከዊኑም ቢከሊመቲሂ ኩን በሚለው በኩን በምትለዋ ከሊማ የሆነ ነው። ፈካነ በሸረን ሚን ገይሪ አብ ያለ አባት ምን የሆነ ነው? በከሊማው ስለተገኘ ምን ተብሎ ሊጠራ ይችላል? ወከሊመቱሁ አልቃሃ ኢላ መርየም ተብሎ ሊባል ይችላል ነው። በሌላ ቦታ ላይ ምን ተብሎ ተጠቅሷል? ነው እዚህ ጋር ብቻ አይደለም። አላህ ሲናገር ሱረቱል ኢምራን ላይ ምዕራፍ 3 ቁጥር ስንት ላይ መሰለሽ? ቁጥሩ ምናልባት ላላስታውሰው እችላለሁ። ምን አለ? ዘከርያን ሲነግረው ማለት ነው። ኦኬ አንተ ማሂር ቴክስት አትላክ፣ ቴክስት ይታይብኛል እዚህ ላይ። እሺ ምን አለ መሰላችሁ? ኦኬ አንድ ጊዜ ባውጣው ነው የሚሻለው። አንድ ጊዜ እሱን ላውጣውና ምክንያቱም ከሊማ የሚለው ከዚህ ጋር የተገናኘ ስለሆነ ማለት ነው። ኦኬ ምዕራፍ 3 ፈናደትሁ ያውና እዚህ ጋር ምን ይላል? ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ አለ። ዘከርያ ሚሕራብ ውስጥ እየሰገደ እያለ መላኢካ መጡ። ከዛ አነላሃ ዩበሽሩከ ቢያሕያ በያሕያ ያበሽረሃል ሙሰድቀን ቢከሊመትን ሚነላህ ቢከሊመትን ሚነላህ በሆነው ያበስረሃል አለው። ቢከሊመትን ሚነላህ የተባለው ዒሳ ነው። እዚህ ጋር ተግባባን። ቢከሊመትን ሚነላህ የመንገድ ጠራጊ ሆኖ መጥቷል። ያሕያ ማለት ዮሐንስ ነው እንደምታውቁት። አሁን እሱ ቢከሊመትን ሚነላህ ማን ነው? ቢከሊመትን ሚነላህ የተባለው ዒሳ ነው። እዚህ ጋር ቢከሊመትን ሚነላህ ተብሎ የሚሰጠው ታይትል አለ። ያ ታይትል ለምንድን ነው የሚሰጠው ከተባለ አላህ እሱን ያለ አባት ከእናት ብቻ ስለፈጠረው ምን አደረገ? ቢከሊመትን ሚነላህ ታይትል ተሰጠው ማለት ነው። ይሁን ቃሉ ስለተገኘ። ወሩሑ ሚንሁ የተባለውም አይ ሚን ኸልቂሂ ከሩሁ ከተፈጠሩ ሩሖች መካከል ማለት ነው። አሁን እያንዳንዱ ነገር ለማብራራት ልሞክር፣ ወደታች ልውረድና ደግሞ ማለት ነው አሁን እናወዳደር። በመጀመሪያ ይሄ ሚንሁ የሚለው ቃል ከሱ ሚንሁ የምትለዋ ቃል አለች። ሚንሁ የምትለዋ ቃል ስላለች ብቻ አንድ አካል እሱ ነው ማለት አይደለም። በእስልምና እይታ ማለትም በአረብኛ ቋንቋ ምን የሚባል ነገር አለ? ተሽሪፍ ኢዳፈቱ ተሽሪፍ የሚባል ነገር አለ። አንድን ነገር
ክብርና ልቅናን ለማሳየት ወደዛ ያስጠጋዋል ማለት። እስቲ እንያቸው። ለምሳሌ አላህ ሱረቱል ጃቲያት ምዕራፍ 45 ቁጥር 13 ላይ ወሰኸረ ለኩም ማ ፊስ ሰማዋቲ ወማ ፊል አርድ ለእናንተ በምድርና በሰማይ ያለውን አገራላችሁ አለ። ጀሚዐን ሚንሁ አለ ሁሉም ከሱ ሲሆን አለ። ኦኬ ሁሉም ከሱ ሲሆን ማለት ልክ እንደ ከሊማው ወይ ደግሞ ልክ እንደ ሩህ እንደተባለው ማለትም ቀደም እንደ በዛ ሲስማ ሩህ ሲጀመር ፍጡር ነው። ሶ ከሊማው ከአላህ የወጣ ከሊማ የተባለው የሚፈጥረው ከሊማ እንደተባለው ነው ሚንሁ ስለተባለ ያ ነው አይደለም። ተሽሪፍ ነው። አሁንም ከሱ የሆነ ሲባል እሱ የፈጠራቸው መሆኑን የሚያሳይ ነው። አሁንም ጀሚዐን ሚንሁ ሲል ሱረቱ ተሕሪም ላይ ምዕራፍ 66 ቁጥር 12 ላይ በተመሳሳይ አላህ ምን ይላል? ወመርየም ብነተ ዒምራን መርየም የዒምራን ልጅ አለ አለቲ አሕሰነት ፈርጀሃ ያቺ ብልቷን የጠበቀችው አለ ፈነፈኽና ፊህ ሚን ሩሒና ከመንፈሳችንም በነፋንባት ጊዜ ይላል። ከመንፈሳችንም አለ። አሁን ከመንፈሳችንም በነፋንባት ጊዜ ሲል አሁንም በተመሳሳይ ሁኔታ የእሷ ያ የተነፋው መንፈስ ምንድን ነው የተባለው? ከመንፈሳችን አለ። አሁን ምንድን ነው እዚህ ጋር ይሄ ፈጣሪ ነው ማለት ሳይሆን ያ የተነፋባት ፍጡር የሆነ መንፈስን ነው። ተግባባን? ፍጡር የሆነ መንፈስ በእሷ ላይ ግን እያለ ያለው ከመንፈሳችን ብሎ ተናገረ። የተነፋው ሩህ ነውና ማለት ነው። እንቀጥል። ለምሳሌ አላህ በተመሳሳይ ይሄ መነፋት የሚለው ማለትም መንፋት የሚለውን ነገር ምን ብሎ ያስቀምጣል? ሱረቱል ሂጅር ምዕራፍ 15 ቁጥር ከ28 ጀምሮ እንዲህ ይላል ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ኻሊቁን በሸረን ሚን ሰልሳሊን ሚን ሐመኢን መስኑን አለ። ጌታም ለመላእክት ባለ ጊዜ የነበረውን አስታውስ አለ። ምንድነው? እኔ ከሚጨለጨል አፈር ሸክላ ከሚገማ ሸክላ ሰውን እፈጥራለሁ አለ። እንግዲህ ሰው የሚባለው ፍጡር ነው። ልብ አድርጉ። ከዛ ምን አለ? ፈኢዛ ሰወይቱሁ ባስተካከልኩትም ጊዜ ሐውልቱም ማለት ነው ወነፈኽቱ ፊሂ ሚን ሩሒ ከእኔም በሆነ መንፈስ አለ ከመንፈሴም አለ። ከመንፈሴ የሚለው አላህ ራሱ ገባበት አይደለም። እዛ ውስጥ መንፈሱ ራሱ የተፈጠረ ሩህ ነው። ግልጽ ነው። ሩህ የሚባለው ነገር በአጠቃላይ ፍጡር ነው። ነፍስ የሚባለው ነገር በአጠቃላይ ፍጡር ነው። ያ ሩህን ግን አላህ ስለፈጠረው ኢዳፈቱ ተሽሪፍ ወደ ራሱ የማስጠጋትን ስራ በማስጠጋት ንግግር ይናገራል ነው። ከዛም ምን አለ? ፈቀዑ ለሁ ሳጅዲን በዚህ ምክንያት ለሱ ወራጆች ሰጋጆች ሆነው ሲደፉለት የሚታይ ሁኔታ አለ። አሁን እዚህ ጋር እንግዲህ አሁንም በደንብ ልብ አድርጊና በሌላ ሩህ በሚለው ብቻ ሳይሆን አላህ በሱረቱ መርየም ምዕራፍ 19 ላይ እንዲህ ይላል። ምን አለ? ፈተኸዘት ሚን ዱኒሂም ሒጃባ ከነሱም ከለላን በቃ ተገለለች። ፈአርሰልና ኢለይሃ ሩሐና ሩሐችንንም ላክን አለ። ኦኬ ማን ነው ሩሐችን የሚባለው ነው ጥያቄው። ይሄ እንግዲህ ጅብሪል ነው እንደምታውቁት። ፈተመሰለ ለሃ በሸረን ሰውያ ለእሷም ግልጽ የሆነ ሰው ሆኖ ተመሰለላት አለ። ሰው ሆኖ ተመሰለላት። ወዲያውኑ ምን አለ? ቃለ ኢነማ አነ ረሱሉ ረቢኪ አላት። ኦኬ አሁን ሩሐና የሚለውን አንድ ጊዜ ልመለስና ላሳያችሁ። ሐዲስ ላይ ሲጠቀስ ሕስኑል አልሙስሊም 43ኛው ሐዲስ ላይ ምን ብሎ ይጠቀማል? አረብኛውን ተመልከቱ። ሱቡሑን ቅዱሱን ረቡል መላኢከቲ ወሩህ ይላል። ረቡል መላኢከቲ ወሩህ ልብ አድርጉ። ብዙ ጊዜ መላኢካ ሲባል አብሮት ሩህ የሚባለው ይመጣል። ሩህ የሚባለው ማን ነው ብለን ስንል የመላኢካዎች አለቃ የሆነው ጅብሪል ተግባባል። ረቡል መላኢከቲ ወሩህ የሩህም የመላኢካውም ረብ የሆነው አላህ ነው። እንግዲህ ስለዚህ ሩህ ራሱ ምን አለው? አምላክ አለው ማለት ነው። ስለዚህ አሁን ያን ነው እንግዲህ አሁን እዚህ ጋር ስትመጪ አንድ ላይ ሁሉንም ዳስሼ ልመጣ ነው የፈለኩት። አንድ ላይ ይህንን የመሳሰሉ ጥያቄዎች እንዳይነሱ ነው። ምን አለ? ፈተኸዘት ሚን ዱኒሂም ሒጃባ ፈአርሰልና ኢለይሃ ሩሐና ሩሐችንን ላክን ሲባል ጅብሪል ነው ማለት ነው። ኦኬ ከዛ በተመሳሳይ ሌላ ደግሞ አንድ ደግሞ እስቲ ተመልከቱ። አሁን እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ሰይ ሙስሊም 2846 ኤ ላይ ምን አለ አላህ ሲናገር ወሩበማ ቃለ ኡሲቡ ቢኪ መን አሻ ወቃለ ሊሃዚህ አንቲ ረሕመቲ አላት። ጀነትን አንቺ ረሕመቴ ነሽ አላት። አንቺ እዝነቴ ነሽ አላት።
ሶ ጀነት እዝነቴ ነች ስትባለ የአላህ ባህሪ ነች ማለት ነውን? አይደለም። ለዛ ነው አላህ ቀጠለና ምን አለ? አርሐሙ ቢኪ መን አሻ አለ። የፈለግኩትን ባንቺ አዝንበታለሁ ነው። ሶ የእሱ ባህሪው ሳይሆን ጀነት የተፈጠረ ፍጡር ነው። ግን ኢዳፈቱ ተሽሪፍ የሚባል ነገር አለ። አንድን ነገር ወደ ራስ የማስጠጋት ነገር አለ። አላህ ወደ ራሱ ሲያስጠጋ ኢዳፈቱ ተሽሪፍ ነው ማለት ነው። እንዲሁም በተመሳሳይ ሱረቱ መርየም ላይም እንዲህ ይላል። ይህንም በደንብ አዳምጡኝ። ይሄ በጣም ጠቃሚ ነው። በደንብ አዳምጡኝ። ቃለ ከዛሊከ ቃለ ረቡኪ ሁወ ዐለየ ሀይን። መላይካው እንዲህ አላት፣ በቃ ይሄ ጉዳይ የተወሰነ ጉዳይ ነው። ዒሳ ያለ ወንድ መፈጠሩ እንዴት ወንድ ሳይነካኝ ልጅ ይኖረኛል ብላ ስትጠይቅ ማለት ነው። ወሊነጅዐለሁ አየተን ሊናስ ወረሕመተን ሚና አለ። ለሰዎችም ተአምር እንዲሆን እንዲሁ ከኛ በሆነ እዝነት አለ። ሰው የአላህ እዝነት ነው የሚል ነገር ያዝን፣ እዚህ ጋር ያዙልኝ። የአላህ እዝነት ነው የሚል ነገር ኢየሱስን ወይ ደግሞ ዒሳን ያዝን። ኦኬ ያዙልኝ እንዳረሱ። ሱረቱል ኢምራን ምዕራፍ 3 ቁጥር 107 ላይ ደግሞ ምን አለ? ወአመ ለዚነ ብየደት ውጁሁሁም፣ እነዛ ፊታቸው ነጭ የሆኑ ሰዎች የቅያማ ዕለት ሲቀሰቀሱ ፈፊ ረሕመቲላሂ ሁም ፊሃ ኻሊዱን፣ እነሱ በአላህ እዝነት ውስጥ የሚገቡ ናቸው። አሃ በአላህ እዝነት ኦኬ። ዒሳ ውስጥ ነው የሚገቡት መጥተው ዒሳ ውስጥ መጥተው ነው የሚገቡ ጀማው። የአላህ እዝነት ዒሳ ተብሏል። ሶ የአላህ እዝነት ውስጥ ነው መጥተው ሰዎች የሚገቡት። ምክንያቱም ወራሕመቱሁም ፊሃ ኻሊዱን አለ። የአላህ እዝነት ውስጥ ይገባሉ። የአላህ እዝነት የተባለችው ግን ጀነት ነች። ዒሳ ለምንድን ነው የአላህ እዝነት እዚህ ጋር የተባለው ከተባለ ቅድም እንዳልኳችሁ ምንድን ነው ለሰዎች አላህ በሱ በኩል የሚያዝንበት ነው። ግልጽ ነው። ወራሕመተን ሚና ሲል ማለት ነው። በተመሳሳይ ሁኔታ ወሳሪዑ ኢላ መግፊረት ሚን ረቢኩም ወጀነቲን ዐርዱሃ ሰማዋት ወልአርድ ወዒደት ሊልሙተቂን። ስለዚህ ሙተቆች የሚገቡባት ረሕመትን አስመልክቶ ነው የተባለው ማለት ነው። በተመሳሳይ ሁኔታ ረሕመት የተባለው እሱ ብቻ አይደለም። ሱረቱ ተሕሪም ሱረቱ ተውባ ምዕራፍ 9 ቁጥር ስንት ላይ ነው? ቁጥር 21 ላይ እንዲህ ይላል፣ ዩበሽሩሁም ረቡሁም ቢረሕመቲን ሚን፣ ከሱ በሆነ እዝነት ያበስራቸዋል አለ። ምንድን ነው የሚያበስራቸው? ዝናብ ነው። ኦኬ ኢየሱስ ዝናብ ነው ማለት ነውን? እንደዛ ነው አይደለም። አያችሁ። ስለዚህ አንድ ታይትል ሲቀመጥ ኢዳፈቱ ተሽሪፍ የሚባል ነገር አለ በእስልምና። ስለዚህ ይሄ ምን ይባላል? ፎልስ ኢኪቪኬሽን ፋላሲ በመባል ይታወቃል። ተግባባን? አንድ ነገር የሆነ ነገር ስለተባለ እሱ ነው ማለት አይደለም። ስለዚህ አላህ ረሕመቲ ከሊመቱሁ አልቃሃ ወሩሑ ሚንሁ ፈነፈኽቱ ፊሂ ሚን ሩሒ፣ እነዚህ ነገር ሲናገር ከምን አንጻር ነው የሚናገረው? ከኢዳፈቱ ተሽሪፍ አንጻር ነው። ሱረቱል ኢምራን ምዕራፍ 3 ቁጥር 45 ላይ በተመሳሳይ ሁኔታ ኢዝ ቃለቲል መላኢከቱ ያ መርየም፣ አንቺ መርየም ሆይ ብለው ባሏት ጊዜ ኢነላሃ ዩበሽሩኪ ቢከሊመቲን ሚን፣ አያችሁ ከሱ በሆነ ቃል ያበስርሻል ሲባል ያ በቃሉ የሚገኘው ነው ማለት ነው። ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ አልመሲህ ዒሳ ብን መርየም። ልብ አድርጉ እንዳትረሱ። እዚህ ጋር ምን አለ? ዩበሽሩሁም ረቡሁም ቢረሕመቲን ሚንሁ አለ። ከሱ በሆነ እዝነት ያበስራቸዋል አለ። ከዛ ቀጠለና ዩበሽሩኪ ቢከሊመቲን ሚንሁ፣ ከሱ በሆነ ከሊማ። ልብ አድርጉ። የአላህ ረሕመት ነው የሚወርደው እዚህ ጋር። የአላህ ረሕመት የሚባለው ባህሪ ነው የሚወርደው እኮ ዝናብ ነው ጋይስ። የተፈጠረ ፍጡር የሆነ ዝናብ ነው። እዚህ ጋር ስትመጡ ደግሞ በተመሳሳይ ዒሳ ፍጡር ነው እንደምታውቁት። ዩበሽሩኪ ቢከሊመቲን ሚንሁ፣ ከሱ በሆነ ከሊማ። ያ ማለት አይ ሙከዊኑን ቢከሊመቲን ሚነላህ ማለት ነው። በአላህ ከሊማ የሚሆን ስለሆነ ነው። ግልጽ ነው። በአላህ ከሊማ ልክ እንደ ዝናቡ ማለት ዩበሽሩሁም ረቡሁም ቢረሕመቲን ሚንሁ፣ ከሱ በሆነ እዝነት ያበስራቸዋል ሲባል የአላህ እዝነት የሚባለው ባህሪ አይደለም የሚወርደው። አላህ በእዝነቱ ፍጡር የሆነውን ምን ያወርዳል? ዝናብን። በተመሳሳይ ዩበሽሩኪ ቢከሊመቲን ሚንሁ ሲባል ከሱ በሆነ ቃል ያበስርሻል ሲባል አይ መክሉቀን ቢከሊመቲን የተፈጠረው የሆነውን ከሊማ በአላህ ከሊማ በሱ ባህሪ በተፈጠረው
ዒሳ በፍጡሩ ዒሳ ያበስርሻል። ኢስሙሁ አልመሲህ ዒሳ ብኑ መርየም የመርየም ልጅ ዒሳ በተባለው እንደሚያበስራት ነው ማለት ነው። ግልጽ ነው። ስለዚህ በአጠቃላይ ከሞላ ጎደል በአጭሩ ይህንን ይመስላል። ግልጽ ነው። እነዚህ አይ ቲንክ ግልጽ ነው ብዬ አስባለሁ። በጣም ግልጽ ነው። አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን። እሺ ሌላስ? አላህ አይበድልም ብለሃል ማለት ተቀበለው ወማ ረቡከ ቢዘላሚ ሊልዓቢድ ይላል እሱም እና አላህ እኛን የማይበድለን ከሆነ ይቅርታ ይሄ ጥያቄ የደገምኩት ነው። ለምሳሌ አንድ ሳውዲ ላይ የሚወለድ ልጅ ፕሮባቢሊቲ ሙስሊም የመሆን ነው። እንደዚሁም ደግሞ አንድ ህንድ ሀገር ላይ የሚወለድ ልጅ በቃ ሊሆን የሚችለው ወይ ሂንዱይዝም ነው። እንደዚሁም ደግሞ በአንድ ኢትዮጵያ ላይ ሆኖ የክርስትና እምነት በጣም የተስፋፋበት አካባቢ የሚወለድ ልጅ ክርስቲያን ነው የመሆን አቅሙና ይሄ ልጅ እንዴት ነው በቤተሰቡ ከወረሰ ወይም ደግሞ በአካባቢው ካለው እምነት በወረሰው ላይ የሚጠየቀው? እዚህ ጋር ዑዝር ቢልጀህል የሚባለው ነገር ማለት ነው። ምናልባት እስልምናም ላይ ሆነ ወንጀልም እየሰራ ከሆነ ሳያውቅ እኔ በራሴ ብዙ ተክፊር የሚንሃጅ የሚከተሉ ጓደኞች አሉኝና ይሄ ነገር ጭራሽ የማይሰራ ነው። ዑዝር ቢልጀህል የሚባለው ነገር አይሰራም። በቃ ተወለደ ማጥናት ምናምን ያለበት እሱ ነው። ማንበብ ምናምን የማይችል ከሆነ ሰው ቀጥታ ምንም በማያውቀው በተወለደበት አካባቢ ብቻ ጀሃነም ገብቶ ይቀጣል? በጣም ጥሩ ጥያቄ ነው የጠየቅሽኝ። በጣም አላህ የሚገርምሽ ይሄ መልስ ያለው እስልምና ላይ ብቻ ነው፣ የትም የለም። ወላሂ ነው የምላችሁ። የትኛውም ሃይማኖት ላይ ሄዶ ይህን መልስ አታገኙ። የትኛውም ሃይማኖት አላህ በሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ ምን እያለ ይናገራል? ምንድን ነው ቃሉ ጠፋብኝ። አይገርማችሁ? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ መልእክተኛን እስከምልክ ድረስ አልቀጣም ብሏል። በቃ ይሄ ነው። በቃ ወማ ረቡከ ቢዘላሚን ሊልዓቢድ ማለት ትክክለኛ እንትኑን የምታገኘው ይሄ ነው። በቃ እስልምና ላይ ብቻ ነው የምታገኘው የሚባለው በምክንያት። ስለዚህ አላህ መልእክተኛን ሳይልክ አይቀጣም ከተባለ በቃ ስለዚህ መልእክተኛ ይልካል ማለት ነው። መጀመሪያ ቅድም እንደነገርኩሽ አላህ ሲናገር አላህ አንድ ሰውንም አያጠምም አለ ሐታ ዩበይነ ለሁም ማየተቁን የሚፈሩትን የሚጠነቀቁትን ነገር እስከሚነግራቸው ድረስ መቼም አይቀጣቸውም። አላህ ሁጃ የደረሰበትን ነው፣ ሁጃ የቆመበትን ሰው ነው አላህ የሚቀጣው። ስለዚህ ለምሳሌ አማዞን ላይ ያሉ ሰዎች አሉ፣ እስልምናን አይደለም ኢየሱስን አይደለም ነቢዩ መሐመድ ነቢያት የሚባሉ ነገር አይዲዮሎጂው ራሱ የሌላቸው ሰዎች አሉ። እነዚህን ሰዎች አላህ እንዴት ነው የሚያደርጋቸው? ቁርአን ላይ ተናግሯል። በቃ የእስልምና መልእክት ያልደረሰውን ሰው አላህ ይቀጣል። በተለይ ይሄ የመጣው አስሓቡል ፈትራ ጉዳዮችን አስመልክቶ ነው። በነቢያችን ሰለላሁ ዐለይሂ ወሰለም እና በማንበብ መካከል ያለውን በዒሳ መካከል ያለውን ጋፕ አስመልክቶ ነው የመጣው። ግን ጀነራል የሆነ ሁክም ይሰጠዋል። ግን ምንድን ነው አላህ የሰው ልጆችን ሲፈጥራቸው በአንድ ነገር ላይ ነው የፈጠራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን ብለው ተናገሩ? ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ ማንም ሲወለድ በፊጥራ ላይ እንጂ አይወለድም ብለዋል። ፈአበዋሁ ግን እናትና አባቱ፣ ፊጥራ ማለት እስልምና ነው። ፈአበዋሁ እናት አባቱ ዩሐዊዳኒሂ ምን ያደርጉታል? ክርስቲያን አይሁድ ያደርጉታል። አው ዩነስራኒሂ ወይ ደግሞ ክርስቲያን ያደርጉታል አጥምቀው። አው ዩመጅሳኒሂ ወይ ደግሞ ዞራስተሪያን ወይ የእሳት አምላክ ያደርጓቸዋል። ግን አሁን ያ የአንድ አምላክን እምነት በሆነ አጋጣሚ ሰምቶ በአላህ ላይ የሚያሻርክ ከሆነ ከመጠየቅ ወደኋላ አይልም። በሚያውቀው ነገር ይጠየቃል። በሚያውቀው ብቻ ነው የሚጠየቀው። ተግባባል? በሚያውቀው ነገር አላህ ይጠይቀዋል። በማያውቀው ነገር፣ ባልሰማው፣ ባላየው፣ ባልተባበረው ነገር አይጠየቅም። ለዛም እኮ ነው አላህ ገና ከጅምሩ የሰው ልጆች አደምና ሐዋ ባጠፉት እኛ ምንም አይነት ወንጀል የለብንም ብለን እኮ የምንለው ይሄ ነው። ተግባባል? አላየንም፣ አልሰማንም፣ አልተባበርንም። ስለዚህ ለዛ ነው ህፃናቶች ሲሞቱ ጀነት ነው የሚገቡት። የህፃናት ጉዳይ ጀነት የሚያስገባ ጉዳይ ነው። ግልጽ ነው። ምክንያቱም አያውቁም። ከህፃናት የተለየ አይደለም የነሱ ጉዳይ ሁክማቸው ማለት ነው። ስለዚህ ይህንን ነው የሚመስለው። ግልጽ ነው። በዚህ እስልምና ላይ ብቻ ያለ ሚስ ነው። ስለዚህ ምንም የማያውቁ ሰዎች ያለ ምንም ስራ ጀነት የመግባት እድል አላቸው ማለት ነው። ጀነት ቀጥታ ይገባሉ ማለት አይደለም። እነሱ እንደዛ ሳይሆን አላህ ይጠይቃቸዋል የዛኔ ማለት ነው። የቂያ ማለት አላህ ይፈትናቸዋል። ግልጽ ነው። ከዛ በኋላ ከሃዲና አማኝ ከሆኑ የገዛ ምርጫቸው ነፃ ያወጣቸዋል ማለት ነው የዛን ጊዜ።
በአጭሩ ግን ትልቁ መረዳት ያለብን ነገር በዚህ አንቺ እኔ እንዴ እዚህ ያለነው ሰዎች እኮ እኛ ፍትሃዊ ነን ብለን እኮ እያመንን ነው። እኔና አንቺን የፈጠረ ስለ ፍትህ የሚያውቅ አምላክ እንደዚህ አይነትን ፍትህ ያጓድላል ብሎ ማለት በራሱ በጣም ከባድ አያረግም። አላህ እንደዚህ ባህሪውም አይደለም። ወማ ረቡከ ቢዘላሚን ሊልዓቢድ አላህ ጌታ ባሪያዎቹን በዳይ አይደለም። አለቀ። ኦኬ እሺ፣ አሁን በሴቶች ጉዳይ ነው። ስንተኛ ጥያቄ? 5 አለቃ 6ኛ መሰለኝ። ከዚህ አንድ ጥያቄ ነው የሚኖረው በሴቶች ላይ በቁረይሽ ወንዶች ሴቶች ላይ ምን ያክል ግፍ ያደርስ እንደነበር አላህ መጀመሪያ በጣም ተናግሯል። ለምሳሌ ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به يمسكه على هون من እያለ የሚቀጥለው አያ ወይም ደግሞ ወኢዛ الموءودة سئلت بأي ذنب قتلت ምናምን የሚለው እነዚህ አያዎች ቁረይሾች ምን ያክል ሴት ልጅ ላይ ግፍ ያደርሱ እንደነበር ያሳያሉ። ከዛ ደግሞ እስልምና የመጣው የሴት ልጅን ክብር ሊሰጥ ነው የሚልም ደግሞ አለ። ማለትም ለሴት ልጅ ትልቅ ክብር እንደሰጣትም እስልምና ይገልጻል። የተለያዩ በቁርአን አያዎች ላይ ሴቶችና ወንዶችን እኩል አድርጎ እንደሚያየን አላህ ሱብሓነሁ ወተዓላ የተናገረበት ቦታ ለምሳሌ መን ዓሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን ምናምን የሚለው አያ ሱራው ነሕል መሰለኝ እንደዛ። ከዛም በኋላ ደግሞ ሊዩዐዚበ አላሁ አልሙናፊቂነ ወልሙናፊቃት ወልሙሽሪኪነ ወልሙሽሪካት ዛኒነ ቢላሂ ظن السوء እያለ የሚቀጥለው አያ ሌሎችም በእንትን ራሱ በእንትን ላይ በኒካህ ብር ላይ በመህር ላይ ራሱ ወአቱ ኒሳ ሰደቃቲሂነ ኒሕለህ ምናምን እያለ ገልጿል። እንደዚሁም በውርስም ላይ ደግሞ ሊሪጃሊ ነሲቡ ሚማ ተረከል ዋሊዳኒ ወልአቅረቡን ብቻ ብዙ እንትኖች አሉ። ይሄ ሁላ እስልምና ለሴት ልጅ ምን ያክል ክብር እንደሰጠ የሚያሳይ ሆኖ ሳለ እንደዚሁ በሱረቱል በቀራ ላይ በምስክርነት ዙሪያ ላይ ፈረጁሉን ወምረአታን ይላል። የአንድ ወንድ ምስክርነት የሁለት ሴት ምስክር ጋር እኩል ነው የሚል አንድ ሊጋያዝልኝ። ሁለተኛ ደግሞ ኦኬ ተያያዥ ነው እሱ ተያያዥ ነው። በቃ ቀጥይ። አንድ አይነት እና ረጁሉን ወምረአታን ይላል። አንድ ይሄን ያዝልኝ። ሁለተኛ ደግሞ አልመርአቱ ናቂሳቱል ዐቅሊ ወዲን ሴት ልጅ ከዐቅልም ሆነ በዲንም ጎዶሎ ናት ይላል። እንዲሁም ደግሞ በውርስም ዙሪያ ላይ ለሴት ልጅ ሊሪጃል አንዴ ውርሱ ላይ እንመጣለን። ይሄንን እንመልስ አንዴ። መጀመሪያ ወማ ረአይት ሚን ናቂሳቲል ዐቅሊ ወዲኒ አግለቡ ምናምን እያለ ይናገራል። አሁን ስለ ሴቶች ጉዳይ አስመልክቶ ምስክርነትን ለሴቶች አስቦ ፍትህን አስቦ ነው አላህ። ቅድም እንዳልኩሽ ፍትሃዊ ነው። ተግባባን? ፍትሃዊ ነው አላህ። ፍትሃዊ ባይሆን ኖሮ ይሄን ነገር አያደርግም ነበር። ለምሳሌ እዚህ ምድር ላይ እዚህ ምድር ላይ በምንኖርበት ሰዓት ምድራችን ላይ በምንኖርበት ሰዓት ነብያችን ሰለላሁ ዐለይሂ ወሰለም አንዴ የምድር ጉዳይ እንግዲህ ፍትህ ነው። በቃ ፍትህ ያስፈልገዋል። እስልምና እንዳልሽው ፍትህን ለማምጣት ነው የመጣው። ጥሩ ጥቅሶችን ጠቅሰሻል። ማሻአላህ። አሁን ናቂሳቱል ዐቅሊ ወዲን የሚለው ላይ ከመምጣቴ በፊት ለምንድን ነው አላህ ሱረቱ ኒሳ ላይ ይመስለኛል ምን ብለው የተናገረው አንድ ሴትና የሁለት ወንዶችን ምስክር እኩል ያደረገው? ምክንያቱ ምንድን ነው? ሴቶች በብዙ ጉዳይ ቢዚ የሚሆኑባቸውና በተለይ ደግሞ የሀይድ ጊዜ ሊመጣ ይችላል፣ የወሊድ ጊዜ ሊመጣ ይችላል። እነዚህ በጣም ብዙ ሴትን እንትን የሚያደርጓቸው ነገሮች አሉ። ሰውም በዚህ ምክንያቶች እነዚህ ምክንያቶች በአጠቃላይ ተሰብስበው ሴቶች ምን ይላል እዛው ጋር ቀጥሎ አንደኛዋ ብትረሳ ፈቱዘኪረ ኢሕዳሁመ አልኡኽራ ይላል፣ ሌላኛይቱ ታስታውሳታለች ይላል። ይህን ነገር ስናይ ከምን አንጻር ነው ብለን ነው የምንናገረው? ኢቨን አሁን ሳይንስ ራሱ በሳይንስ ጥናት ባለው አሁን ነባራዊ ሁኔታ ራሱ ስናይ ሴት ልጅ በወሊድ ሰዓት መርሳት የሚባል ነገር ታመጣለች። የመርሳት ነገሮችን የመርሳት ነገር ማለት ነው። አንድ ሰው የምስክርነትን ጉዳይ አስመልክቶ ሁሉም ሴቶች እያልኩኝ አይደለም፣ እሺ፣ ግን አላህ በአጠቃላይ ሁሉንም በሚያማክል ሁኔታ ነው ሁክም የሚሰጠው ማለት ነው። ተግባባን? ስለዚህ አንዲት ሴት ምንድነው ወንድ ልጅ እንደዚህ አይነት ችግሮች የሉበትም፣ ወሊድ የለበትም፣ እንዲሁም ደግሞ የሀይድ ጊዜ የለበትም፣ የተለያዩ ነገሮች የሉበትም። እንዲህ አይነት ነገሮች በቃ ፍሪ ነው ከእንደዚህ አይነት ነገሮች ማለት። ስለዚህ እሱ ብቻውን ቢሆን እንኳን እነዛ ሁለቱ ቢሆኑ መተው ሁለቱ አንድ ላይ ምናልባት አንደኛዋ ብትረሳ እንኳን ሌላኛዋ ታስታውሳታለች ከሚል አንጻር እንጂ ሌላ አይደለም። ግልጽ ነው። ለዛ ነው ቀጠለና እዛው ጋር ምን አለ? ናቂሳቱል ዐቅሊ ወዲን አሉ ነቢ ስ ሰለም።
ናቂሳቱል አቅል ማለት ከዚህ ጋር በተያያዘ የሚመጣ ነው። አሁን ካልነው ከምስክርነት ጋር የተያያዘ ነው። ራሱ ተፍሲሩም እንደዛ ስለሆነ ማለት ነው። ዲን ደግሞ የሚባለው ምንድን ነው? ሴት ልጅ አሁንም ሀይድ በምትሆንበት ሰዓት ሰላት አትሰግድም። እዛው ጋር ተናገሩ ነቢ ስ ሰለም። እናንተ እኮ ሀይድ ላይ በምትሆኑበት ሰዓት፣ ኒፋስ ላይ በምትሆኑበት ሰዓት ሰላትን አትሰግዱም ነው። ይሄ ናቂስ የሚባለው ከዛ አንጻር ነው። አጅራቸው ግን ማለትም ይሄ በዛ ምክንያት በሚመጣ ነገር ወንጀል የለባቸውም። ግልጽ ነው። ወንጀል የለባቸውም። ሴቶች ምንም አይነት ወንጀል የለባቸውም። አንድ ወንድ ግን በሆነ አጋጣሚ ሰላትን ቢተው ያለ እንደዚህ አይነት ምክንያት እሱ ወንጀል አለበት። አሁን ምንድነው ናቂሳቱል አቅል የተባለው ከምስክርነት አንጻር ነው። ራሱ መጀመሪያ አሁን ያመጣሽው ራሱ የሚፈሰረውም በዚህ ነው። ለዛ እኮ ነው አሁን በአሁኑ በዘመናችን አስተምሮ ትምህርት ላይ ብትሄጂ እንኳን ለምሳሌ አንዲት ሴት የ10ኛ ክፍል ማለፊያ እንዲሁም የ12ኛ ክፍል ማለፊያ ከወንድ ጋር ለምንድን ነው እኩል ያደረጉት? ምክንያቱ ምንድን ነው? ይሄ ምንድን ነው? ሌላ እኮ የለውም ምክንያት። ግልጽ ነው። ምክንያቱ አንድና አንድ ነው። በቃ እንደዚህ አይነት ነገር ስለሚያስቸግራቸው ሴቶች በብዙ ነገር ከወንዶች በእንደዚህ አይነት በተፈጥሯዊ ሁኔታ እንትን ስለሚሉ ነው። በቃ በአጭሩ ማለት ነው። የ12ኛ ክፍል ማለፊያን ብትመለከቺ፣ ቅድሚያ ብዙ ነገር ለሴቶች በሚባለው ነገር ብትመለከቺ፣ እነዚህ ሁሉ ነገሮች ምንድን ነው? አላህ እውነት ፍትህን ነገር ስለሚፈልግ ነው። በቃ ፍትህ ያን ያለው ነገር ግልጽ ነው። ናቂሳቱል አቅሊ ወዲን፣ ዲን የተባለው ደግሞ የሰላት ጉዳይ ሌሎችንም ጉዳዮች አስመልክቶ ነው። እዚህ ጉዳይ ላይ ምናልባት መጨመር የምትፈልጉ ወንዶች ካላችሁ፣ በተለይ ደግሞ ሴቶች ቢጨምሩ ደስ ይለኛል። ግን ሴቶች ቢጨምሩ ደስ ይለኛል። መጀመሪያ እስቲ ስሚዝ ቁጥር አሳይታል መሰለኝ። ቀጥል። ሰላም አለይኩም ኢብሮ፣ እንዴት ነህ? ወአለይኩም ሰላም ወረህመቱላሂ ወበረካቱ። አልሐምዱሊላህ። እስካሁን መልሶችን እያዳመጥኩኝ በቃ እኔ ራሱ ኖት እያዝኩ ነበር ትላለህ እና ማሻአላህ እያንዳንዱን እየገባት እየሄደች ስለሆነ በጣም ነው ደስ ያለኝ። ማሻአላህ ጥሩ የምትረዳና ጥሩ የምትጠይቅ ልጅ ስለሆነች ማለት ነው። ምናልባት እዚህ ላይ መጨመር የምፈልገው በዚህ በጣም ጥሩ ጥያቄም ስለሆነ ማለት ነው እዚች ጋር ከምስክርነት አንጻር በደንብ ኮምፔር እንድታደርግልኝ ራስሽ ኖሃው ስላለሽ ስለ እስልምና በሰማሁት ኖሃው በደንብ ስላለሽ ራስሽ ነው አሁን ምስክር እንድትሰጪ የምፈልገው ማለት ነው። አሁን እዚች ጋር ናቂስ ሲል አላህ Subhanahu Wa Ta'ala ስፔሲፊካሊ ወንዶች ኤክስፒሪየንስ ባላቸውና ሴቶች በዛ ነገር ላይ በጊዜው ኮንቴክስቱን በማየት ማለት ነው ኤክስፒሪየንስ በሌላቸው ነገሮች ላይ ኤክስፒሪየንስ በሌላቸው ነገሮች ላይ እኩል የሆነ ነገር ከሰጠ ትክክለኛ ፍትህ እንዳይሆን ወይም ደግሞ ትክክለኛ ፍትሃዊ ነገር እንደማይሆን ግልጽ ይሆናል። ለምሳሌ እንደምታውቂው በእስልምና ቀዋም ተደርጎ ወይም ደግሞ አስተዳዳሪ ተደርጎ ወይም ደግሞ እንደዚህ የቢዝነስ ነገሮች ሊሆን ይችላል ወጥቶ ሰርቶ ለፍቶ አምጥቶ እንዲያስተዳድር የተደረገው ማን ነው? ወንድ ልጅ ነው። ይሄ ይታወቃል አይደለ? ወንድ ልጅ ነው። ስለዚህ በእንደዚህ አይነት ነገሮች ላይ ውጭ ወጥቶ ለምሳሌ አሁን የቁርአን አያውን ብታዩ ስለ ዳይን የሚያወራ ነው። ስለ ዳይን የሚያወራ ነው። ስለዚህ በዚህ ጊዜ ላይ ወንዶች ስለሆኑ በዛ ነገር ላይ ተሳትፎ የሚያደርጉት ኤክስፒሪየንሱ ያላቸው ወይም ደግሞ እዛ ላይ የሚሳተፉት ቆይ አንዴ ስልክ እየገባብኝ ነው። አንድ ደቂቃ እየዘጋባችሁ አታወራ አለዋ? አዎ አለ። ስለዚህ በዚህ ነገር ላይ ልምዱ ያላቸው ወንዶች ስለሆኑ ወንዶችን ነው በመጀመሪያ ያሳተፈው ማለት ነው። ወንዶችን ምን አደረገ? እዛ ነገር ላይ ኃላፊነት ያላቸውና ኤክስፒሪየንስ ያላቸው እነሱ ስለሆኑ ሴቶች በዛ ነገር ላይ ያላቸው ኤክስፒሪየንስ ከወንዶች ይልቅ ማለት ነው ልክ ሴቶች በሌላ ነገር ላይ እንደሚበልጡት ማለት ነው። ለምሳሌ ቤቶችን ላይ ቴክ ኬር በማድረግ ልጆችን በማሳደግ ልክ ከወንዶች ሴቶች የተሻለ እንደሆኑ ሁሉ ወጥቶ እንደዚህ አይነት የዳይን ጉዳይ፣ የብድር ጉዳይ፣ የኢኮኖሚ ጉዳይ ላይ ኤክስፒሪየንስ እንዳላቸው ሁሉ እነሱን አስበልጦ አስቀምጧል። ያ ማለት ምንድነው? አሁን በደንብ አዳምጪ። ለምሳሌ ምስክርነት ሲባል በዚህ ጉዳይ ብቻ እንደሆነ ሲናገር እኔም ይብሮም እዚህ ጋር ያለው ነው በአጠቃላይ ሙስሊሞች ማለት ነው ዲናችንን ከመሰረት ከያዝንበት ሐዲሳቶች አንዱ ምንድነው? ከ2000 ምናምን በላይ ሐዲስን ያስተላለፈችልን በአይሻ ሐዲስ ነው። ኢማጂን አሁን አንድ ሰው የአይሻን ምስክርነት ሐዲስን አልቀበልም ቢል ይብሮ ምንድነው የሚገጥመው? ይወጣል። በቃ خلاص አይሻ ሴት ናት እንዴ? አይሆንም፣ አይሻ እኮ ሴት ናት፣ እኔ ይሄ እሷን ሐዲስ አልቀበልም፣ የታለ ሌላ ሁለት ድርብ ቢል
ቻው خلاص አብቅቶልሃል፣ እስልምና አብቅቶልሃል። ስለዚህ ምን እየተመለከተ ነው አሁን? የአይሻን ሐዲስ አንድ ዑለማ እኔ ነኝ ያለ ወንድ ሊተች አይችልም፣ በፍጹም አይችልም። ለምን? እሷ ከነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አጠገብ የነበረች የተማረች ያስተላለፈች ናት። ስለዚህ የአይሻ አንድ ሐዲስ ምስክርነት አይበቃም? ላ አይሆንም፣ ቻው ነው፣ ከእስልምና ራሱ ይወጣል። ስለዚህ ምን እያለን ነው? እስልምና እያለን ያለው ኤክስፒሪየንስ ባላቸው ነገሮች ላይ፣ ልምዱ ባላቸው ነገሮች ላይ፣ ኦኬ፣ ልምዱ ባላቸው ነገሮች ላይ ወንዶች በዛ ነገር ላይ ልምድ ካላቸው ኦኬ ያን ነገር ላይ የተሳተፉበትን ላይ ምን ያደርጋል ማለት ነው? ቅድሚያ ይሰጣቸዋል ማለት ነው። ግን ከምስክርነት አንጻር እንደው ሁሌ ምስክርነታቸው አይቀበልም ወይ የእስልምና ምስክርነት አይሆንም ወይ የሴቶች ከተባለ አይሆንም። አሁን እንዳልኩሽ እያንዳንዱን ብዙውን ትምህርታችንን ማለት ነው መሰረት አድርገን የያዝንባቸውን ከሴቶች አንደኛ ሐዲስን ያስተላለፈችን የአይሻ ረዲየላሁ ዐንሃን ሐዲስ አንድ ሰው ሊተችና የእሷን ምስክርነት ሊቃወም አይችልም። ኦኬ መሰረቱን የያዝነው ራሱ በሷ ነው፣ በአይሻ ሐዲስ ማለት ነው። ስለዚህ ከዚህ አንጻር ነው ኮንቴክስቱ ይለያያል። በኮንቴክስቱ አንጻር በማየት እነዚህን ነገሮችን ዲል ማድረግ ያስፈልጋል ነው። እችን ለመጨመር ነው። ይብሮ ቀጥሉ። ጀዛከላህ ኸይር ስሚዝ፣ አላህ ይቀበለ። ጥያቄው ግልጽ ነው። በዚህ በጣም ግልጽ ነው። አልሐምዱሊላህ። ፋይናል ጥያቄ እሺ፣ ምሳሌ እዚህ ጋር የመጨረሻ ጥያቄ ነውና ኢብኑ ባዝ ለሽሩጥ ላ ኢላሃ ኢላላህ ሲያስቀምጡት በግጥም መልኩ ዒልሙን የቂኑን ወኢኽላስ ከመዓ መሐበት ወልኢንቅያድ ወልቅቡል ለሃ ወዚድታ ሚንሃ ልኩፍራን ሚን ከድማቲ ወልኢላሂ ሚን አልአሽያኢ ቀድ ኡሊሃ ብለው ገልጸውታል። እና ከላ ኢላሃ ኢላላህ መስፈርት መካከል መሐባ አለ ብለናል። ግዴታ እዛ ነገር መውደድ አለብን። እና በእስልምና መን በደለ ዲነሁ ፈቅቱሉህ የሚል ደግሞ አለ፣ ግደሉት የሚል አለ። እስልምና የራህማ እምነት ነው እያልን እየሰበክን የእዝነት እምነት ነው እያልን እምነቱን የቀየረን ሰው ግደሉት የሚለው እስልምና ገዳይ አይደለም ብለን እንትላለን። በተለያዩ ሐዲሶች ላይ ተጋደሏቸው እንጂ ግደሏቸው የሚልም አልመጣም። ገዳይ አይደለም ብለናል። እንዴት ነው እሱን ግደሉት የሚባለው? የላኢላሃ ኢላላህ መስፈርት ጋር እንትን አይልም፣ አይጋጭም መሐባ የሚለው ጋር። እንዲሁም ደግሞ በተጨማሪ ያንን ሰው በግዴታ አላህ ላ ኢክራሃ ፊዲን እያለ እዛው እምነት ውስጥ ተቀመጥ ብሎ እንትን ማለት አይሆንም። ኦኬ ማሻአላህ፣ በጣም አሪፍ ጥያቄ ነው። በጣም ጥሩ ጥያቄ ነው። ይህንን ጥያቄ ልመልስልሽ። በጣም ጥሩ ጥያቄ ነው። እንግደሏቸው የታለ? የወጣ ማለት የወጣ ያው እንዴ ምን ሆኖ ነው? እሺ አዎ ያውና ኦኬ። ኮሜንቱን አንዴ ኦፍ ታደርጉልኝ፣ አንዴ ኦፍ አድርጉት። እሺ ኮሜንቱን ኦኬ። ሱነን ነሳኢ 459ኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ አንቺ እንዳልሽው መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖቱን የለወጠ ግደሉታል። ይሄ በቃ ጥያቄ የለውም፣ ይገደላል። ምንድን ነው ግን አሁን ሂክማው? ከዚህ ጀርባ ያለው ሂክማ ምንድን ነው ነው ጥያቄ። አሁን እንዲህ አላህ ቁርአን ላይ ሙናፊቆችን አስመልክቶ ብዙ የሚነግረን ነገር አለ። ገና ብዙ ነገር ነግርሻለሁ ኢንሻአላህ። ሱረቱል ኢምራን ምዕራፍ 3 ቁጥር 72 ላይ ወቃለት ጣኢፈቱን ሚን አህሊል ኪታብ፣ ከአህለል ኪታብ የሆኑ የተወሰኑ ወገኖች እንዲህ ያደርጋሉ። አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ ወጅሀ ነሃሪ ወክፍሩ አኺረሁ ይላሉ። ምን ያደርጋሉ? አሚኑ ቢለዚ ኡንዚለ ዐለ ለዚነ አመኑ፣ እነዛ መጽሐፍ መጥቶልናል ብለው የሚናገሩት፣ እነዛ አምነናል ብለው በሚናገሩት ሰዎች እምነት እመኑ ይሏቸዋል። ሰው ይልካሉ። እመኑ ብለው ሰው ይልካሉ። መቼ? ወጅሀ ነሃሪ፣ የጠዋቱን ክፍለ ጊዜ፣ ጠዋት ማለት ነው። ከዛ በኋላ ምን ይላሉ? ወክፉሩ አኺረሁ፣ ከዛ ደግሞ ማታ ላይ ክደናል። ይህ እስልምና እንዲህ ነው እንዴ? ኧረ ምን አይነት የሚያስጠላ እምነት ነው! ኧረ በጣም እንደዚህ አይነት እምነት ከሆነማ ጭራሽ ባንቀበለው ይሻላል ብለው እስልምናን አጥላልተው ሆም ብለው እንደዚህ አድርገው ይወጣሉ ማለት ነው ከእስልምና። ምን አለ ከዛ? ያው ለዓለሁም የርጂዑን፣ ሰዎች ይመለሱ ዘንድ፣ ሰዎች ከእምነታቸው ከገቡበት እምነት እስልምና ውስጥ የገቡ ሰዎችን ከማውጣት አንጻር ሊወጡ ይገባልና በማለት ማለት ነው። በተመሳሳይ ሱረቱል በቀራ ምዕራፍ 2 ቁጥር 14 ላይ ወኢዛ ለቁ ለዚነ አመኑ፣ እነዛ ያመኑትን ሰዎች ባገኙ ጊዜ ይላል ቃሉ ብለው ይላሉ አመና፣ አምነናል ብለው ይናገራሉ። ወኢዛ ኸለው ኢላ ሸያጢንህም፣ እነዛ ወደ ሹማምንቶቻቸው ወደ ሰይጣኖቻቸው ተግባራቸው የሸይጣን ስራ የሆነው ሹማምንቶቻቸውን ሲያገኙ ደግሞ
ቃሉ ኢና ማዕኩም እኛ እኮ ከእናንተ ጋር ነን ይላሉ። አላመንም። ኢነማ ናሕኑ ሙስተህዚኡን አረኛ እየቀለድን እኮ ነው፣ እውነት አይደለም የያዝ ነው ይላሉ። ሰው ምንድን ነው የሚያደርጉት? ይህንን ነገር እስልምና ሰዎች ከእስልምና እንዲወጡ ምን ያደርጋሉ? በቃ መጫወቻ ያደርጉታል እምነቱ ማለት ነው። የመጀመሪያው ሂክማ ምንድን ነው? አንድ ሰው ወደ እምነት ከገባ በኋላ እንደዚህ አይነት ቀለኞችን ለማጥፋት የመጣ ሂክማም ነው። አንደኛው የመጀመሪያው በእስልምና ላይ የሚቀልዱና በእስልምና ላይ የሚጫወቱ የሆኑትን ማለት። እሺ አስገቧት። አንድ ጊዜ ወረደች መሰለኝ። ሜይ ቢ ስልክ ገብቶባት ሊሆን ይችላል። ነይ ግቢ ተመለሰሽ። ወኢዛ ለቁ ለዚነ አመኑ ቃሉ አመና። ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። ሸጂ ልጅቷን አልሐምዱሊላህ። ወዓለይኩም ሰላም። አዎ ኔት ምናልባት ይዟት ይሆናል ወይ ስልክ ገብቶባት ምናምን። ኡስታዝ አቡር መይሳ እንዴት ናችሁ? አልሐምዱሊላህ። ቀጥልሽ። ይረብሻል ድምፅ አካባቢ ግን ልበል እንጃ። እስቲ ቀጥል። መርካቶ ነው ያሉት አናስቸግራለሁ። በቃ እኔ አላኩል ሐል ኢንሻአላህ ያው ያለንበት አላህ Subhanahu Wa Ta'ala ዘንድ እንግዲህ ማንኛቸው መልካም ስራዎች ከተሰሩባቸውና ከተወደዱባቸው ቀናቶች ሁሉ በላጭ በሆኑ ቀናቶች ውስጥ ነው ያለነው። ያው በእነዚህ ቀናቶች ውስጥ እንግዲህ ሙጠለቅ የሆነ ተክቢራ አለ። እነ አቡ ሁረይራ ኢብኑ ዑመር ረዲየላሁ ዐንሁማ በሱቆች አካባቢ ሲያልፉ በገበያዎች ላይ ሲያልፉ ተክቢራ ነው ነበርና ያው እሱንም ለማስታወስ ያህል ነው የገባሁት። ከቢሩ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد. እንግዲህ አላህ ስብሓነሁ ወተዓላ ወሊዩከቢሩ ላህ ወሊየዝኩሩ ስመላሂ ፊ አያሚ ማዕሉማት እያለ የሚናገረው ስለነዚህ ቀናቶች ነው። ስለመጣች ቀጥሉ። እሺ ጀዛከላህ ኸይር፣ አላህ ያስታውሰ። እሺ ኮመንቱን አንዴ አጥፉልኝ ያ ጀማ፣ ኮመንቱን አጥፉት አንዴ። አላህ ይቀበልህ ማሻአላህ። ከዛ በኋላ በተክቢራ እናደምቀዋለን። ኦኬ በዚህ እንግዲህ የመጀመሪያው ሰምተሽኛል። የመጀመሪያው ምክንያት ሰምቻለሁ። ይቅርታ እኔ ታውጥቶኝ ነው ገብቶኛል። የመጀመሪያው ምክንያት ምንድን ነው? ሰዎች እስልምና ውስጥ ይገቡና ሆን ብለው ሰዎችን ያስወጡ ነበረ። ሆን ብለው ማለት ነው። አንደኛ ሂክማው የመጀመሪያው እስልምና ውስጥ የገባ ሰው ተመልሶ በዚህ አይነት ተልካሻ ማለትም በሰዎች ሴራና በሙናፊቆች ተንኮል ሰዎች እንዳይወጡ አላህ የተጠቀመው ሂክማ ነው። ይሄ ትክክለኛው የአላህ ሱብሓነሁ ወተዓላ ሂክማ ነው። አሁን መንበደለ ዲኑሁ ፈቅቱሉሁ የሚለው ጉዳዩ የዲን ጉዳይ ብቻ አይደለም። እንደምታውቂው ሱነን አቢ ዳውድ ቆይ ከዚህ ጋር እቺን ላድርግልሽ። ሳይ ሙስሊም 1676 ላይ ምን እያለ ይናገራል? ላ የሒሉ ደሙ ምርኢን ሙስሊም የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ። እንግዲህ የሙስሊም ደም የማንኛውም ሙስሊም ደም ሐላል አይደለም ማለትም በአላህ አንድነትና በነቢ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመነ ኢላ ቢኢሕደ ሰላስ አለ። ከሶስት ነገር በአንድ ሲቀራሉ። የመጀመሪያው አሰይቡ ዛኒ ሰይብ ሆኖ ያገባ ሆኖ ዚና የሚሰራ ሰው ይገደላል። ይሄ ይገደላል ማለት ነው። ዚና ሚስት እያለችው ዚና የሚሰራ ይገደላል። ይሄ ሐድ ነው። በቃ ለሱ የቆመ ትክክለኛ ህግ ነው። በቃ አሁን አላህን ከመካድና ዚና ከመስራት ወንጀሉ ከባዱ አላህን መካድ ነው። ተግባባን? አላህን መካድና ዚናን እንደውም እኩል የሆነ ፍርድ ነው የተሰጣቸው። ግልጽ ነው። ስለዚህ አሰይቡ ዛኒ
በተመሳሳይ ይገደላል ማለት ነው። ሌላኛው ወነፍሱ ቢነፍስ ነፍስንም ያጠፋ ነፍሱ ይጠፋል። ይሄም ነፍስ ከማጥፋትና አላህን ከመካድ አላህን መካድ ነው ትልቁ ወንጀል ማለት ነው። ከወንጀሎች ሁሉ ከባድ ወንጀል በአላህ ላይ ማሻረክ፣ በአላህ ላይ ክህደትን መፈጸም ነው። ከዛ ቀጠለና ምን አለ? ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ምን ያደረገ ሃይማኖቱን የተወ ሃይማኖቱን መተው ብቻ ሳይሆን ከዛ ጀማዓንም የሚበትን የሆነ ነው። ቀደም እንዳየሻቸው አይነት ባህሪ ያላቸው ሰዎች ናቸው። ስለዚህ ይሄ አንድ ሉዓላዊት በሆነች ሀገር ላይ ልክ ምን እንደመካድ እስልምና ሃይማኖት ብቻ አይደለም፣ አገር ነው። እስልምና ሃይማኖት ብቻ አይደለም፣ ፖለቲክስ ነው፣ ፖለቲካ ነው እስልምና ማለት ነው። የራሱ የሆነ የመተዳደሪያ ደንብና ህግ ያለው ነው እስልምና። ግልጽ ነው። በእስልምና ሀገር ውስጥ አንድ ሰው ሲኖር የመጀመሪያው ነገር ዚና ከሰራ ይገደላል የሚለው ማመን አለበት። ሁለተኛ ነፍስ ሲያጠፋ ነፍሱ ይጠፋል የሚለውን ማመን አለበት። ሃይማኖቱን ከለወጠ ይገደላል። ለምንድን ነው የሚገደለው ብለን ስንል ሶስቱም እኩል ወንጀል ናቸው። ምክንያቱም እዚህ ጋር ስንመጣ አሰይቡ ዛኒ ይህም እኮ መብቱ ነው። ዚና መስራት እኮ መብቱ ነው። ግን እዛ ሀገር ላይ አይችልም ነው በቃ ባጭሩ። በሸሪያ የምትተዳደር ሀገር ላይ እንዲህ አይነት ስራ መስራት አይችልም፣ አገር ስለሆነ ማለት ነው እስልምና። ግልጽ ነው። ስለዚህ አላህ ስብሐነሁ ወተዓላን መካድ ደግሞ ከሁሉ በላይ ከወንጀሎች ሁሉ የበላይ ወንጀል ነው። በጣም ከባድ ወንጀል ነው። ስለዚህ አላህን መካድ አዎ ያስገድላል። ልክ ማንን እንደሚያስገድለው ሁሉ ዚና የሰራ ነፍስንም ያጠፋ እንደሚገደለው ሁሉ ማለት ነው። ለምሳሌ ኢትዮጵያ ውስጥ አንድ ሰው ዝሙት ቢሰራ ቢገኝ እንደ ሁኔታው ማለትም ዝሙት ስልሽ የደፈረ ምናምን ማለት ነው። የደፈረ ቢገኝ እንደ ሁኔታው ታይቶ ነው የሆነ ነገር የሚደረገው። ኦኬ፣ በዲሞክራሲያዊ አስተዳደር ማለት ነው። ከዛ ደግሞ ከሃዲ አገር የሚክዱ ሰዎች አሉ። አሁን አገር የሚክዱ ማለት ሃይማኖት መካድ ነው። በእኛ ደግሞ አገር የሚክደ ሰው አለ። ለምሳሌ አገርን አሳልፎ የሚሰጥ ይሄ በጣም ከባድ ወንጀል ነው። በጣም ከባድ ወንጀል ነው አገርን አሳልፎ መስጠት ማለት። እኔ የኢትዮጵያ ሀገሬን አሳልፍ የሰጠው ማለት ይሄ በእስልምናችን ራሱ የማይደገፍ የሙናፊቆች ስራ ነው። ተግባባል። ስለዚህ አገሩን አሳልፎ የሚሰጥ ሰው ካለ ያ ይገደላል ነው ባጭሩ። በተመሳሳይ ዲኑን የተወ ማለት አገሩን አሳልፎ የሰጠ ማለት ነው። እንደዛ ነው የሚቆጠረው በእስልምና። ግልጽ ነው። ስለዚህ በብዙ ምክንያቶች አላህ ሱብሓነሁ ወተዓላ አንድ ሰው ወደ እስልምና የገባን ሰው ከዛ መጀመሪያ ወደ እስልምና ከመግባትሽ በፊት አላህ ላኢክራሃ ፊዲን በሃይማኖት ማስገደድ የለም። ቀድ ተበየነ ሩሽዱ ሚነል ገይ በእርግጥም እውነቱ ከውሸቱ ተለይቷል፣ ጥመቱ ከሐቁ ተለይቷል፣ ሐቁ ከጥመቱ ተለይቷል። ከዛ በኋላ እንግዲህ እችኛዋን ዘለበት ከያዘ በኋላ መካድ የሚባለውን ነገር አይቻልም ነው በቃ አትክድም። እዛ የሸሪያ ሀገር ላይ ሆነ በሸሪያ የምትተዳደር ሀገር ውስጥ ሆነ ሰዎች መካድ አይችሉም ነው በቃ። ለምን? አንደኛ እንደዚህ አይነት ሙናፊቆች አሉ። ሙናፊቆቹ ምንድን ናቸው? መጀመሪያ ያምኑና ኖ ሂዱና እመኑና ጠዋቱን ማታውን ክደናል ብላችሁ ከሃይማኖቱ ውጡ ብለው ሰዎችን ይልኩ ነበረ። አንደኛው ሂክማ ይሄ ነው። ሁለተኛው ደግሞ ከባድ ወንጀል ስለሆነም ነው። ተግባባን። የሚገደለው እኔ ተነስቼ አልገለውም። ኢብራሂም ተነስቶ ኡስታዝ ሩመይሳ እነ ስሚዝ ምናምን አይገሉም። የሚገለው ማን ነው? ሸሪዓ ፍርድ ቤት ነው፣ ህግ ነው የሚገለው። ህግ እኔ ተነስቼ መግደል አልችልም። የሚገለው ማን ነው? ህግ ነው የሚገለው። ያ ህግ ሄዶ አጣርቶ ጊዜ ተሰጥቶት ለምንድን ነው እንዲያረከው ተብሎ ተጠይቆ እስልምና ክህደቱን ግን ካላወጣ ነው ምልሽ ማንም አያገኘውም። ሲጀመር ክህደቱን ካላወጣ ማንስ ያገኘዋል? የዛን ሰዓት ላይገደልም ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም እንደውም ክዶ አንድ ሰው ያልተገደለ ሰው ሁላ ነበረ። ለምሳሌ ከሃዲ ሆኖ ማለት ነው፣ ሙርተድ ሆኖ። ቆይ እሱንም ላሳይሽ። ለምሳሌ ግን ያው ይገደላል የሚለው ነገር ምንም ጥርጣሬ የለውም። ይገደላል ነው። አዎ ይገደላል፣ ወንጀል ስለሆነ ቀደም የነበረው መስፈርት ስላለ። ግን የታለ ምን ላይ ነበረ ፋይሌ ምን ላይ ነበረ ያስኩት? ግደሏቸው ነው አይ ቲንክ ግደሏቸው። ኦኬ እዚህ ላይ ነው ያለው መሰለኝ። እንግዲህ ቀደም እንዳልሽው ነው አላህ ቁርአን ላይ ሲናገር ላኢክራሃ ፊዲን የተባለው እንዳለ ነው። ከዛ መን ከፈረ ፈዐለይሂ ኩፍሩሁ ወመን ያዕመል ሳሊሐን ፈሊአንፉሲሂም የምሐዱን እያለ ይናገራል። ወኢን ተክፍሩ ፈኢነ ሊላሂ ማ ፊ ሰማዋት ወማ ፊል አርድ ወካነ አላሁ ገኒየን ሐሚዳ ይላል። ብትክዱ ራሳችሁን ነው የምትጎዱት። ኢን ተክፍሩ ፈኢነ አላህ ገኒዩን ዐንኩም ወላ የርዳ ሊዒባዲሂ ልኩፍር እያለ ይናገራል።
ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር እያለ ነፃ ምርጫውን ሰጥቷል አላህ። ግን አሁን ምንድነው ስትክጂ ግን እንደዚህ አይነት ነገሮች ሐድ ይደርስብሻል የሚለው ግዴታ ነው። ፈኢን አስለሙ ፈቀድ ኢህተደው ወኢን ተወለው ፈኢነማ ዐለይከ አልበላግ ወላሁ በሲሩን ቢልዒባድ እያለ ወማ አንተ ዐለይሂም ቢጀባር ፈዘኪር ቢልቁርአን መን የኻፉ ወዒድ እያለ ይናገራል። አሁን ወደ ቅድሙ ሐዲስ እስቲ ልምጣ፣ ምናልባት እዚህ ላይ ካስቀመጥኩት ማለት ነው። ያው ግድያ የተፈቀደው በአጠቃላይ እንዲሁ ለሌሎቻችሁም ትምህርት እንዲሆናቸው ግድያ የሚባለው መጋደል የሚባለው ጦርነትን ራስ ከመከላከል አንጻር ነው የሚለው ያኛውን እመጣለሁ፣ የቅድሙን እመጣለሁ። ይሄኛው ግን ምንድነው አላህ ሰዎች ከሀገራቸው በተባረሩና ኢትዮጵያ ድረስ እንዲሁ መዲና ድረስ ከተሰደዱ በኋላ የደረሰባቸውን አመፅና የደረሰባቸውን መከራ ራሳቸውን እንዲከላከሉ በማድረግ የሰጣቸው ፍቃድ ሱረቱል ሐጅ ላይ ሲናገር ኢነላሃ የድፈዑ አን ለዚነ አመኑ እነዛ ካመኑት ላይ አላህ ምን ያደርግላቸዋል? ይከላከልላቸዋል። ኢነላሃ ላ ዩሒቡ ኩለ ኸዋኒን ከፉር እያለ ከዛ ኡዚነ ሊለዚነ ዩቃተሉነ ቢአነሁም ዙሊሙ እነዛ የተበደሉት ሰዎች በመበደላቸው ምክንያት መጋደል ራሳቸውን መከላከል ተፈቀደላቸው። ወላሁ ዐላ ነስሪሂም ለቀዲር አለ። እነሱንም በመርዳት ላይ አላህ ቻይ ነው አለ። አለዚነ ኡኽሪጁ ሚን ዲያሪሂም እነዛ ከሀገሮቻቸው የተባረሩ ቢገይሪ ሐቅ ያለ ምክንያት ኢላ አን የቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ምክንያት ማለት ነው። ያን ያለው ነገር እና ሐዲሱ የት አለ? ሐዲሱን እስቲ ልፈልገውና እሺ አዩሃናስ እሺ በነገራችሁ ላይ ለሌሎቻችሁም እንዲሆን እችኛዋንም ያዟት። ቡኻሪ ላይ አንድ የተጠቀሰ ሐዲስ አለ። መን ቀተለ ነፍሰን ሙዓሃድ ሆነ እዛ ካፊራ ሙስሊም ሀገር ላይ የምትኖር ነፍስ ክርስቲያኖች ማለት ነው ከሃይማኖት ያልወጡ ምናምን ማለት ነው። ክርስቲያኖች ምን ይደረጋሉ? ጭራሽ የጀነትን ሽታውን ላይ ያገኙም ብሎ ነው የተናገረው። ጭራሽ የጀነትን ሽታዋን ራሱ ነው የማያገኙት። አይደለም ጀነት ሊገቡ ይቅርና ማለት ነው እንኳን ጀነት ሊገቡ የጀነትን ሽታዋን አያገኙም ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ሁኔታ እናያለን። ኤኒዌይስ በቃ ሐዲሱን እዚህ ላይ አላካተትኩትም ማለት ነው። ግን ነቢዩ ሰለላሁ ዐለይሂ ወሰለም የመጨረሻ መካን ኮንኩዌስት ባረጉበት ወቅት ላይ የነበሩ ከባባድ ከሃዲዎች ነበሩ። ከእስልምና በቃ እስልምናን አሳልፎ ሲሰጡ የነበሩ ሙናፊቆች በቃ የግድያ እወጃ የደረሰባቸው ሰዎች ሁሉ ነበሩ። እነዛን ምን አደረጋቸው? ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ራሱ ከለላን ሰጥቷቸው ነበር። ማን ነበር? አልይ ይሁን ወላሁ አዕለም አላስታውስም። ከለላ የሰጣቸው አንድ ሰሃቢይ ነበር። ከዛ በዛ ከለላ አማካኝነት ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም አጀርታ ምን አንተ ከለላ የሰጠውን ትተናል በማለት ነብዩ ከለላ መስጠታቸውን ታያለሽ። ግን ምንድነው ልክ አሁን ዛሬ አንድ ሰው ቢክድ የሸሪዓ ሀገር ላይ ሆኖ ቢክድ ማለት ነው። ዛሬ አንድ ሰው ቢክድ መጀመሪያ ጥያቄዎቹ ምንድን ናቸው? ኡስማን ነው ጀዛከላ ኸይር ኡስታዝ። አንድ ሰው ቢክድ ማለት ነው ልክ ዛሬ ለአንቺ እንደመለስኩልሽ ቁጭ ተደርጎ ይመለስለታል። ቁጭ ተደርጎ ማለት ነው። ምንድነው ጥያቄ? እንዴት ነው የሆነው? እያንዳንዱ ነገር ምንድነው ያስካደ? ይሄ ሁሉ ይመለስለታል። ይሄ ሁሉ ተመልሶለት የተመለሰበት ማለትም በቃ እምቢ ብሎ ሎጂካል አይደለም ምናምን በቃ የሆነ በቃ ሰዎችን ከዛ በኋላ ያጠማል። ያ ሰውዬ ገብቶሻል? እንትን ነው የሚያደርገው በቃ ሙሉ በሙሉ ከዛ ሀገር ነው እንዲወገድ ነው የሚደረገው። ይሄ ሰውዬ ማለት ነው በአጭሩ ማለት ነው ይወገዳል ማለት ነው። ለምን? ጠንቅ ነው ለሌሎች ማለት ነው። ጠንቅ የሆነ ሰው ስለሆነ ለምን ዚና የሚሰራም እንደዛ ነው። በቃ ዚና የሚሰራ አንድ ዚና የጀመረ ሰው በዛው ነው የሚቀጥለው። ሌላ እሱ ብቻ አይደለም፣ ጠንቅ ነው እሱ። የሉጥ ህዝቦችን ብትመለከች የሉጥ ህዝቦች ወንድ ለወንድ የሚባል ነገር ነው። አሁን እነዚህ ሰዎች ከዛ በኋላ ሴትን አይፈልጉም። ስለዚህ ይገደላል። ምንም ጥያቄ የለውም፣ ይገደላል ይሄ ሰውዬ ማለት። ስለዚህ ይሄ ህግ ነው፣ ሸሪዓ ነው፣ የሀገር መተዳደሪያ ደንብ ነው። ገብቶሻል? እስልምና አገር ነው ነው የምልሽ። ለዛ ነው። ግልጽ ነው። በዚህ ምናልባት ግልጽ ይመስለኛል። ግልጽ ነው። አመሰግናለሁ። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ስለዚህ ሰባቱም ጥያቄዎች ተመልሰውልሻል። ሰው ምንድን ነው የሚቀርሽ አሁን ወደ እስልምና ለመምጣት? መመለስ ትፈልጊያለሽ ወደ እስልምና? አዎ።
ማሻአላህ አልሐምዱሊላህ ረብል ዓለሚን። እሺ ያው እንዳየን መልእክት አለኝ። ተናገር። በመጀመሪያ ሁላችሁንም ጀዛኩሙላህ ማለት ፈልጋለሁ። በመቀጠል ለሁሉም ማለት ሁሉም ምእመናን በትክክል ሐዲስ ላይ ማ ነሃይቱኩም ዐንሁ ፈጅተኒቡሁ ወማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም ፈኢነማ አህለከ አለዚነ ሚን ቀብሊኩም ከትረቱ መሳኢሊሂም ወእኽቲላፉሁም ዐላ አንቢያኢሂም የሚላልና ሐቂቀተን የሆነ ጥያቄ አናብዛ። ጥያቄ ባበዛን ቁጥር እየጠመምን ነው የምንሄደው። ለሁላችንም ምክር ነው ይሄ ከራሴ ጀምሮ። እኔ ማለት ቀርቻለሁኝ ስለ እስልምናም ብዙ እውቀቶች አሉኝ፣ ግን እኔ ለራሴ ጥያቄ ማብዛቴ የማይሆን ውሳኔ እንደወስንና ወደ ሌላ ነገር መርቶኛል። ሁላችንም ጥያቄ አናብዛ፣ ይሄን ለማለት ነው። አብሽር ኢንሻአላህ። አልሐምዱሊላህ ረብል ዓለሚን ትክክለኛ ነገር ነው ያልሽው። አልሐምዱሊላህ አልሐምዱሊላህ። እሺ ኢንሻአላህ ሻሃዳ ትይዣለሽ ማለት ነው። ኢንሻአላህ። እሺ እኔ የምለውን አብረሽ በይኝ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን عبده ورسوله الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين الحمد لله اللهم لك الحمد والله እንኳን አላህ ከጀሃነም ሳትወጣሽ والله الحمد لله رب العالمين ለአላህ ምስጋና ይገባው ጥራትና ምስጋና والله الحمد لله እንኳንም ከዙልማት ወደ ኑር መለሰሽ በድጋሚ الحمد لله አደራሽን እሺ ጥንቃቄ አድርጊ አሁንም የትኛውንም ጥያቄ ቢኖርሽ መተሽ መጠየቅ ትችያለሽ ግን አንቺ እንዳልሽው ጥያቄ ከማብዛት ይልቅ ዲንሽ ላይ በርተተሽ ተማሪ ከዚህ የበለጠውን ማለት ነው ቁርአንን በደንብ ቀርተሻል ማሻአላህ ቁርአን መቅራት ብቻ ሳይሆን ኪታቦችንም የቀራሽ ተመስኛለሽ አላህ ሰባቱን ይስጥሽ ላንቺም ለኛም አላህ ጽናቱን በቃ እስከ መጨረሻው ጀነቱል ፊርደውስን አላህ ምትገቢ ያርግሽ በርቺ እሺ እኔ አብሽሪ ስምሽ ግን ማን ነበረ የትክክለኛ ስምሽ كوثر إن شاء الله الله كوثر من دتار قنشي أبشري إن شاء الله إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر الذي أبتر كمون الله تأبكونا لذلك يا النبي صلى الله عليه وسلم بتشاسيهم الساتشون يتلا يساتشون استمروا يتلا أبتر تبلل كله نجار يتقارطن كله نجار تقارط مالت نعمة يلب دستا የጀነት ደስታ የቀብር ደስታ እነዚህን ሁሉ ነው አብተር የሚሆነው አልহামዱሊላህ አላህ እንኳን ተበቀሽ ከውሰር አላህ ከከውሰር መጠጣ ያርገን ሁላችንንም ይኸውላችሁ ቀደም አሁን እቺ ልጅ ያን ሁሉ ጥያቄ በመጠየቅበት ሰዓት ቀደም እንዲነች እንዲያነች እንደዚህ ነው በዚህ ገብታ በዚህ ወጣ ስትሉ የነበራችሁ ይሄንን ሻሃዳ አሁን ባትይዝ እንዴት ትሆኑ ነበርሽ በእናንተ ምክንያት ጥላው ብትሄድ ምን ትሆኑ ነበር አደብ አድርጉ አደራችሁን አደብ አድርጉ በአንድ ከሊማ ምክንያት ሰው ጀሃነም ይገባል ወላሂ ነው የምላችሁ በአንድ ንግግር ምክንያት ማለት እንደዛው በአንድ ንግግር ምክንያት ጀነት ይገባል አደራችሁን ጥንቃቄ አድርጉ እሺ ኢንሻአላህ መልእክት ካለሽ መልእክት አስተላልፊ ሌላ የምትይው ነገር ካለ የሆነ የምትይው በቃ ከሌለ ደግሞ ወንድሞች አንዳንድ ነገር የሚሉት ነገር በተለይ ኡስታዝ አብሮ መይሳ እና ስሚዝም እስቲ የሚሉት ነገር ካለ ሌሎችም የፈለጋችሁት ማለት ትችላላችሁ እኔ በጣም ደስ ወላሂ በጣም ደስ ብሎኛል አልহামዱሊላህ ወላሂ ነው ማለት እንኳን እህቴ ሆንሽ በድጋሚ I'm there for you okay በየትኛውም ነገር እሺ ቀጥለ ስሚዝ አልহামዱሊላህ አይ ማሻአላህ አልহামዱሊላህ እህታችን እንደ ስምሽ ማለት ነው ከከውሰር አላህ Subhanahu Wa Ta'ala አንቺንም እኛንም የምንቋደስ የምንጠጣ አላህ ያድርገን አልহামዱሊላህ ግን በጣም እኔ ማይክ ያስነሳኝ ይብሩ መልእክት አለኝ ብላ ያስተላለፈችው ነገር በጣም ከባድ ነገር ስለሆነ እሱ ላይ ነው ማውራት የምፈልገው መልእክት አለኝ ብላ የተናገረችው ለሁላችንም ነው ወላሂ ነው እዚህ ጋር 1600 ምናምን ሰዎች
ጥያቄ ብላ ያነሳችሁ ፖይንት አለ። ጥያቄ እንደዚህ ማብዛት ጥያቄ ብላ ያነሳችሁ በጣም ፖይንት አለ። ከዚሁ እንደተረዳችሁ ልጅ እህታችን ከውሰር እንዲሁ ስታያት የቀራች ናት፣ ስለ ዲኗ የምታውቅ ናት። እንዲሁ እንዳያችኋት ማለት ታስታውቃለች። ጥያቄ ማብዛት ብሎ ማለት ምንድነው? እስልምና ጥያቄ ይከለክላል? ላ እሱን እኮ ለማለት ፈልጋ አይደለም። ግን ማናችሁም ብትሆኑ ስለቀራችሁ እኔ በዲኔ ኮንፊደንስ አለኝ በእስልምና ኮንፊደንስ አለኝ ብላችሁ የማይሆን ሹብሃ ላይ ራስን መጣል አስፈላጊ እንዳልሆነ ኦኬ። የማይሆን ጥያቄዎች ላይ ለምሳሌ እኔ እውቀቱ አለኝ እኔ ምንም እንትን አልልም ምናም ብሎ ካፊር ቤት ለምሳሌ ዘቡ ብሎ መግባት ችግር የለብኝም እኔ በቃ እኔ 100% በዲኔ እርግጠኛ ነኝ ማንንም ምንም አይመስለኝ። ላ የትኛው ጥያቄ የትኛው ግርታ ልባችሁን እንደሚመታ አታውቁት። የትኛው ትንሿ ጥያቄ ስር እንደምትሰድ አታውቁ። ኦኬ የትኛው ጥያቄ። ስለዚህ ራስን ከሹብሃ ከጥያቄዎች መከላከል በቃ ልክ እንዴት ነው ሰው በእሳት አይጫወትም አይደለ? ልክ እንደዛ ራስን መከላከል። ለዛ ነው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንደውም የሐጅ ወቅት ስለሆነ አንድ ሐዲስ ትዝ ካላችሁ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ብሎ ጠየቃቸው። ዝም አሉት። ደገመው ይሄን ጥያቄ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ሐጅ የምናደርገው? ዝም አሉት። አሁንም ጥያቄ ተመልከቱ። አሁን መፈላፈል ማለት ነው። ከዛ አሁንም ደግሞ ሲጠይቃቸው አዎ ብላችሁ ኖሮ አሉ። አዎ ብላችሁ ይሄንን ነገር ባጸድቅ ኖሮ ሁሌም በየአመቱ ሐጅ ማድረግ ፈርድ ይሆናል ወይም ደግሞ ግዴታ ይሆንባቸው። ያንን ደግሞ አትችሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አስቀጥለው ምን አሉ? ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ አሉ። ኦኬ እኔ የተውኳችሁን ነገር ተውኝ። ግልጽ ነው። በመፈላፈል ራሳችን ላይ ምን ልናደርግ? አሁን በየአመቱ ሐጅ እስቲ ቢበየንብን ማን ይችላል? እስቲ ይብሩ። ማንም አይችልም። በየአመቱ ፈርድ ቢሆንብን ምን እንሆን ነበር? ኦኬ ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ፣ ባዘዝኳችሁ ነገር ላይ አሉ የምትችሉትን ነገር አድርጉ አሉ። በቃ ባዘዝኳችሁ ይሄን አድርጉ ስል የምትችሉትን አድርጉ፣ የከለከልኳችሁን ደግሞ 100% ከዛ ነገር በቃ ራቁ አሉ። ኦኬ ራቁ። ለምን? ምን ስለሚያስፈልግ ነው? ግዴታ እየተፈላፈላችሁ ውስጥ ድረስ። ለምን? ከዚህ በፊት የነበሩ ህዝቦች የጠፉት እኮ ነብያቶችን በመፈላፈላቸው ነው አሉ። እየተፈላፈሉ ከስር አዛ ያደርጉታል ያንን ነብይ። ከዛ መጨረሻ ላይ መጥፋት ይሆናል እንትናቸው ማለት ነው። መጨረሻ ላይ በቃ ዴስቲናቸው ምን ይሆናል? መጥፋት ይሆናል። ስለዚህ የተውኳችሁን ተውኝ ሲሉ ጥያቄ አትጠይቁኝ ማለታቸው ነው አይደሉም። እንደ ነብዩ ሰለላሁ ዐለይሂ ወሰለም ጥያቄ የሚያስተናግድ እኮ የለም። መተው አንዱ ሰሃባ ምከረኝ ይላል። መተው ኢቭን አንዱ ሰሃባ መተው ዝሙት ፍቀዱልኝ ሁላ እኮ ብሏል። ኢማጂን በዚህን ያክል እንኳን የሚጠየቁ ሰው ነበሩ ነብያችን። ግን ጥያቄ የሚባለው ነገር አትጠይቁ ሳይሆን ራስን ከሹብሃ ማጽዳት። ኦኬ የትኛው ጥያቄ አይምሯችሁ ሰርስሮ እንደሚረብሻችሁ ስለማታውቁ በኢልም ላይ መጽናት፣ ራስን መጠበቅ በጣም ያስፈልጋል። በጣም የደረሰባትን ስላወራች ልጅ ከውተር እህታችን የደረሰባችን ስላወራች በጣም ትልቅ መልእክት ነው ለሁላችንም፣ ለኔም ለእናንተም የሚሆን መልእክት ነው። ስለዚህ ጀዛኪላህ ከውሰር ትልቅ ትምህርት ነው ካንቺ ራሱ የወሰድነው። አላህ ያጽናሽ። በምን አይነት ሰዓት ላይ እንደሰለመች ደግሞ ይብሮ የሚገርም ነው። አላህ Subhanahu Wa Ta'ala እንደውም ሪያሊቲ እያየው ይመስለኛልና አላህ Subhanahu Wa Ta'ala ከጀሃነም የሚያነጻቸው ሰዎች ከጀሃነም ኢጥቅ የሚላቸው ሰዎች አሉና በዛ ታይም ላይ መስለምሽ እንደውም እኔ ሐዲሱን ወደ ሪያሊቲ ነው የቀየርሽውና አላህ ይጨምርልሽ በየትኛውም በኩል ማለት ነው። ከጎንሽ ነን እህታችን፣ አብሽሪ ኢንሻአላህ። ቀጥሉ፣ አላበዛም ይብራ። ሱብሃንአላህ ወላሂ ትክክል ነው። እኔ በተለይ አያው እኔ በቃ ስሜቴን ጎርቶኝ በጣም ነው። እስቲ ቀጥሉ ኡስታዝ ሚሳ የተናገርሽው አያ ከባድ አያ ነው። ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። الله أكبر الله أكبر الله أكبر الحمد لله رب العالمين الحمد لله الذي أنقذك من النار الله سبحانه وتعالى مسجانا يقبل እንግዲህ ከእሳት ነፃ ያወጣሽ الله سبحانه وتعالى مسجانا ይገባው። ሐቂቃ እኔ በጣም ነው ደስ ያለኝ። ማለት መጀመሪያም ስትጠይቅም መስራቷ ምናምን ሐቅ ፈላጊ የሆነ ሰው የሚታዩበት የሆነ ነገር አለ እንደ እውነቱ ከሆነ ማለት ነው። ላኪን ያው ለሁሉም ነገር አላህ Subhanahu Wa Ta'ala ሰበቦች አድርጎለታል። አላህ Subhanahu Wa Ta'ala ሰበብ አድርጎልሽ እንግዲህ ዛሬ ጥያቄዎችን ጠይቀሽ ወደ ተፈጠርሽበት ወደ ነበርሽበት ወደ ኢስላም መመለስሽ
አልሐምዱሊላህ ረቢል ዓለሚን። ምናልባት ከደቂቃዎች በፊት የሆነ ነገር ተፈጥሮ ቢሆን ኖሮስ የሚለውን ነገር ኢማጅን ስናደርገው በጣም ከባድ የዘላለማዊ ጸጸት ውስጥ ሱብሃንአላህ ከባድ ነው ማለት ነው ሐቂቃ። እና አላህ ሱብሃነሁ ወተዓላ እንኳን ከእሳት አዳነሽ ለማለት እወዳለሁ። ሁሌም ቢሆን እኔ አደራ የምልሽ ነገር ምንድነው፣ ኢስላም ማለት መለኮታዊ ሃይማኖት ነው። አላህ ነው ኢስላምን ለሰው ልጆች መመሪያነት የመረጠው። የሰው ልጆችን የፈጠራቸው የሆነው አላህ ነው ኢስላምን ለሰው ልጆች ሃይማኖት እንዲሆን የመረጠው። አላህ ኢስላምን ሃይማኖት አድርጎ ሲመርጠው እንግዲህ ከሌሎች ሃይማኖቶች በብዙ ነገራቶች አስበልጦታል። ሐታ ለንጽጽር እንኳን ለማቅረብ አይመችም። እስከዛሬም ድረስ እስልምና ላይ ምናልባት በተሰራው ልክ ሌሎች ሃይማኖቶች ላይ ሴራ ቢሰር ኖሮ እነዚህ ሃይማኖቶች በታሪክ ደረጃ እንኳን አይጠሩም ነበረ። እስልምና ግን እስልምና ስለሆነ ጠባቂው አላህ ስለሆነ ዋስትና ሰው ለወሰደለት ቁርአን እስካለ ድረስ እስልምና ይኖራል እስከ ቂያማ ዕለት ማለት ነው። አላህ ሱብሓነሁ ወተዓላ ዋስትና ወስዶለታል። አላህ ሱብሓነሁ ወተዓላ ይጠብቀዋል ማለት ነው። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ብሎ አላህ ሱብሓነሁ ወተዓላ በቁርአን ዋስትና ወስዶለታል። ስለዚህ ኢስላም የሚፈልገው ነገር አለ፣ ማወቅ፣ እውቀትን ማወቅ በቃ ዲን ነው። ዲናችን ደግሞ የህይወታችን መሰረት ነው፣ የምንኖርለት ምክንያት። ስለዚህ ዲናችንን መማር ይኖርብናል። ወላሂ በርካታ አዋቂዎች እንደነ አብደላህ ብኑ ሰላም፣ እንደነ ሰልማን አልፋሪስ፣ እነ ከዕቡ አልአሕባር እነዚህ ሰዎች አሁን በእምነታቸው ውስጥ በነበሩበት ሰዓት ትልልቅ ቦታ ላይ የነበሩ ሰዎች ናቸው። በመዲና ላይ አብደላህ ብኑ ሰላምን የሚያህል የአይሁድ ሊቅ አልነበረም። ላኪን ግን አላህ ሱብሓነሁ ወተዓላ በኢስላም አከበረው አዋቂ ስለነበረ። ስለዚህ አሁንም ማወቅ መማር ዲንን ማወቅ ወላሂ ግዴታ ነው፣ ሁላችንም ላይ ግዴታ ነው። ዲናችንን ስናውቀው ነው እስልምናችን ላይ ጽናት ሊኖረን የሚችለው ማለት ነው። አለበለዚያ በወርስ ብቻ ከሆነ ግን ለፊትና የመጋለጣችን እድል በዚያው ልክ ይጨምራል ማለት ነው። ኢስላም የእውቀት ዲን ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ እኮ በመጀመሪያ የወረደው ወህይ ምን የሚል ነበር? ኢቅራ የሚል ነበር፣ አንበብ የሚል ነበር። የእውቀት ሃይማኖት ስለሆነ ማለት ነው ዲናችን። ማንበብ፣ መጠየቅ፣ መረዳት እነዚህን ነገራቶች በዲናችን ውስጥ ልናመጣ ይገባል። መፈላፈል የሚባለው ነገር ግን ልንረቀው ይገባል። መፈላፈል የሚባለውን ነገር መጠየቅ ብለን አንለውም፣ መፈላፈል ብለን ልንገልጸው የምንችለው ማለት ነው። አንድ ጊዜ ያው ከሐጅ ጋር የተያያዘ ነው። ይህም ኢማሙ ማሊክ ረሂመሁላህ ዘንድ መጣና አንድ ሰውዬ ያው የሐጅ ሲደረግ እንግዲህ መዋቂቶች አሉ፣ ኢሕራም የሚደረግባቸው ቦታዎች አሉ። እና ሰውየው መጣና ኢማሙ ማሊክን ጠየቃቸው። ምን አላቸው? እንደው ከራሴ ከቤቴ ኢሕራም አድርጌ በወጣ ምን ችግር አለው አላቸው። ከዛ በኋላ ምን አሉት እሳቸው? አኽሻ አለይከል ፊትና፣ በአንተ ላይ ፊታን እንፈራልሃለሁ። እንግዲህ ሰውየው መዋቂቶች አሉ፣ ከነዚያ መዋቂቶች ውጭ ኢሕራም ማድረግ አይቻልም። ይሄን እያወቀ ከቤቴ ባድረግ ምን ችግር አለው ብሎ ሲል ፊትና እፈራልሃለሁ። እንዴ መልካም ስራ በመስራት ምክንያት እንዴት ነው አላህ ሱብሓነሁ ወተዓላ በእኔ ላይ ፊትና ሊያመጣ የሚችለው ብሎ ሲል ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ምላሽ ነው የሰጡት? ምንድነው ኢማሙ ማሊክ ምንድነው ያሉት? فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم። እነዚያ የመልእክተኛው ትእዛዝ የሚቃረኑ የሆኑ ሰዎች በእነሱ ላይ ፊትና እንዳይመጣ ወይንም ደግሞ አሳማሚ ቅጣት እንዳታገኛቸው ይጠንቀቁ። ፊትና የተባለው ኩፍር ነው። በቃ ወላሂ በዲን ውስጥ መፈላፈል ለኩፍር ያጋለጣል በግልጽ ማለት ነው። አትጠይቁ አይደለም፣ መፈላፈልና መጠየቅ ግን የተለያዩ ነገራቶች ናቸው። ስለዚህ እኛ ጥያቄዎች አሁን የማይመለሱልን ጥያቄዎች ወይንም ለመጠየቅ የምንፈራቸው የሆኑ ነገራቶች በውስጣችን ሊከማቹ ይችላል። ወላሂ እስልምናን እያወቅን በሄድን ቁጥር ግን የምንጠይቃቸው ጥያቄዎች እያንዳንዳቸው እየተመለሱልን ነው የምንሄደው። ስንትና ስንት እስልምናን እንትን ለማድረግ ለመበከል የገቡ ሰዎች በዚያው ሰምተው የቀሩ ስንትና ስንት ሰዎች ናቸው። ቁጥር ይገልጻቸዋል እንዴ? ስፍር ይገልጻቸዋል። ወላሂ በርካታ ሰዎች እስልምናን ለመበከል ገብተው እስልምና እውነት መሆኑን አረጋግጠው በዛው ብዙ ሰዎች ቀርተዋል። ስለዚህ እስልምናችንን በተማርነው ቁጥር እያወቅነው የምንሄደው። እስልምና ማለት የሰዎች አስተሳሰብ ውጤት ሳይሆን የአላህ ሱብሓነሁ ወተዓላ ዲን ነው። እሱ ለኛ የመረጠልን የሆነ ሃይማኖት ነው። ለኛ ሲመርጥልን ደግሞ ሙሉ አድርጎ ነው የሰጠን። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና። ስለዚህ ምንም አይነት ጉድለት አናገኝበትም። ኢንሻአላህ ሌሎችም ወንድሞች ሀሳባችሁን ስጡ። ጀዛኩሙላሁ ኸይር። ወያክ ኡስታዝ አላህ ይጠብቀ። አይ ቲንክ ሁላችንም የምንሰጥ ከሆነ ከዚህ በኋላ እንትን ይሆናል እንዳይበዛ
ሳሮን ጋር ደግሞ ውስጥ እንቀጥል። ሳሮን ጥያቄ አለሽ ዛሬስ ወይስ እንዴት ነው? ሳሮን እያነበብሽ ነው? ኢብሮ ዋሌኩም ሰላም ወራህመቱላህ። ሳሮን በሰው ላይ ነው እንደገባሁት ስጠራኝ ስለሰማሁ ነው። አይ በሷ አሁን እሺ ቀጥ ቤት እያወራች ነው። እሺ ቀጥ ከውሰር ቀጥ። እሺ በመጀመሪያ ማለት ነው ሁላችሁንም አውፍ ብያለሁ። በኢንቦክስ የሰደባችሁኝ ኮሜንትም ላይ ውሸቷን ነው ምናምን ላላችሁኝ ለሁላችሁም ለአላህ ብዬ አውፍ ብያለሁ። በእኔ ሐቅ ማንም አላህ ፊት የሚጠየቅ የለም። በሁለተኛ ለእናንተ በቃ ለእኔ ወደ ትክክለኛ እምነቴ እንድመለስ ላረዳችሁኝ አላህ ኸይር ጀዛችሁን ይክፈላችሁ። ምንም ቃል የለኝም። ሐቂቃ በቃ ለእናንተ ምክርም መክረው እንደዚህ ሹብሃ የሚገባባቸው ብዙ እህቶች በተለይ ሴቶች ከወንዶች አንጻር ሴቶች ብዙ አለንና ከክርስቲያኖቹም ጋር በተጨማሪ እንደዚህ ሹብሃ የሚገባብንን እኛም ላይ በተሰሩብን ለማለት ነው። አሁን እና ጥያቄ ነበረኝ። ጥያቄ አሁን በእንደዚህ አይነት ሁኔታ ላይ በነበርኩበት ሰዓት ላይ በእርግጥ እኔ ከክርስትናም ከወጣሁ ቆየሁ። ወር የማይሞላ ጊዜ ነው የተቀመጥኩበት እና ጭራሽ ማመን አልቻልኩም እኔ በራሴ በውስጤ እና በሰዓቱ እኔ በቃ የሆነ አምላክ አለ ማን እንደሆነ ውስጥ ሊያውቀው ያልቻለው ግን አንድ አምላክ አለ በሚል ጀነራሊ እንደዛ ምኜ ነበር እንትን ስል የነበረውና ረመዳን ጾም ምናምን ያለፈኛል እነሱን ቀዷ ማውጣት ይጠበቅብኛል። ኡስታዝ አብሮ ይሳላህ አይደለ? ይሄ መልስላት ነው ወይንስ እንደ ኖርማል ማንኛውም ሌላ እምነት ተከታይ ወደ አዲስ እምነት ሲገባ እንትን እንደሚሆነው ነው? ሙሉ እንደ አዲስ እንደተወለደ ህፃን ነው እንደሚባለው ነው የሚሆነው? እኔ ፈትዋ አልመልስም ከውሰር። እኔ ከፈትዋ ራሴን ያገለልስ ሰው ነኝና ኡስታዝ አብሮ ይሳላህ አለዛ ከፈለግሽ ስልክ ስጭኝና በውስጥ አናግሪኝና ስልክ ሰጥሻለሁ። እሺ ወአለይኩም ሰላም ወራህመቱላህ። ጥያቄ ይመልስላት። መርሐባ። ያው አልኢስላም የጅቡ ማ ቀብለሁ ሐዲሱ ዓም ስለሆነ ከእስልምና በፊት የነበረ ወንጀል በአጠቃላይ ይራገፋል። በምኑ ምክንያት? እስልምና በመቀበል ምክንያት ማለት ነው። ስለዚህ ሰላትም ልክ እንደዚህ ጾም ምንም አይነት ነገር አይኖርባትም። ያው እነዚህ ህክሞች የሚካተቱት ወይንም ደግሞ የሚመለከቱት ሙኻጠብ የሚያደርጉት እነማንን ነው? እዛው ሸሪዓ ውስጥ ያሉትን ሰዎች ነው። ከእስልምና ያልወጡት ሰዎች የሚመለከቷቸው የሆኑ ጉዳዮች ናቸው። ከእስልምና የወጣ የሆነን ሰው የሚመለከተው አይደለም። ያው አላህ ሱብሓነሁ ወተዓላ በጊዜ ሰብስቦሻል፣ በጊዜ መልሶሻል። አልሐምዱሊላሂ ረቢል ዓለሚን። ስለዚህ ከዚህ በኋላ ስላለው ነው አንቺ መመልከት ያለብሽ እንጂ ከዚያ በፊት ያሉት ነገራቶች አላህ ሱብሓነሁ ወተዓላ አንቺ አይጠይቅሽም። ኢንሻአላህ ወደ አላህ ሱብሓነሁ ወተዓላ የበለጠ በተውበት በመመለስ ዒባዳዎችን በመስራት ከዚህ በኋላ ያሉትን ዘመናቶችሽን በዒባዳ ማሳመር መቻል አለብሽ። ኢንሻአላህ ይበልጥ ደግሞ በማወቅ ላይ ዲንሽን በመማር ላይ ራስሽን ቢዚ ማድረግ አለብሽ። ሚዲያዎች ምናምን ወላሂ እኔ እንደ ነሲሐ ምናልባት እንደ ወንድማዊ ምክሬ የምመክርሽ ነገር ሚዲያ የሚባለውን ነገር በትርቂ ብዬ እንደ ሀሳብ ሰጥሻለሁ፣ እንደ ምክር ማለት ነው። ምክንያቱም ቢዚ ነው የሚያደርግሽ። የምትጠቀሚው ነገር ምንም አይነት ነገር የለም ግን አንቺ ከሚዲያ ርቀሽ ዲንሽን ብትማሪ ወላሂ በርካታ ነገራቶችን ትጠቀሚያለሽ፣ ብዙ ነገራቶችን ትጠቀሚያለሽ፣ ዲንሽን ታውቂበታለሽ። እና ይሄንን ነው እንደምመክር እኔ የምመክርሽ። ኢንሻአላህ ከሚዲያ ርቀሽ ራስሽን በዲንሽ ላይ ዲንሽን በመማር ላይ ቢዚ አድርጊ፣ ዒባዳሽን በደንብ ስሪ። አላህ ጽናቱን ይስጥሽ፣ ለእኛም አላህ ጽናቱን ይስጠን ኢንሻአላህ። አሚን። ጀዛከላህ ኸይር ኡስታዝ አቡ ሙሳ። እንደዛ አድርጊ። እንዳውም አንቺ ቁጭ ብለሽ ቁርአን ብታስቀሪ ልጆችን ይህን የሄድሽበትን ነገር በቃ አለ አይደለ? አንድ ሰው ለምሳሌ እኔ አሁን የሆነ ሰው ባስቀይም ማለት ነው ያንን ሰው ለማስደሰት የማላረገው ነገር የለኝም፣ ማልፈነቅለው ድንጋይ የለኝም። ወላሂ ነው የምልሽ። እና ልክ አላህንም አሁን ያን ያለፈውን ተውባ ነው ኦልሬዲ በተውባ ያልቃል። እና ግን በቃ ያ ያለፈሽ ጊዜ ምናምን አሉ አይደለ? እነዛ ልጆችን ቁርአን በማስቀራት ኪታብሽን አንቺም ቀርተሽ በርትተሽ ለሌሎች ምሳሌ ሆነሽ ሌሎች ነገሮች እንደዚህ አይነት ኪታቦችን በማስቀራት እንዲህ አይነት ነገር ላይ ብትሰሪ ደግሞ
በጣም የበለጠ ትልቅ ኢፈርት ነው የምታመጪው እና በአንቺ ምክንያት ብዙዎች ወደ አላህ የሚመለሱበት መንገድ ይኖራል ብዬ ተስፋ አደርጋለሁ። ብዙ ልጆችን ህፃናቶችን ማፍራት ትችላለሽ። ወደፊት ደግሞ አላህ ካለ ጥሩ እናት ሆነሽ ጥሩ ልጆችን ማፍራት እና ትልቅ ነገር መስራት የምችይ ልጅ ነሽ ብዬ ስለማስብ እዛ ላይ በርቺ። እሺ፣ አላህ ያግዝሽ። ወላሂ በጣም ደስ ብሎኛል እኔ በአጭሩ ማለት ነው። አላህ ያግዝሽ። መርሐባ አሚን። ሽክራን ጀዛኩሙላህ። ወያኪ ኢንሻአላህ። አሁን ደግሞ ሌላ ሰው ጋር እንቀጥል። እሺ ሳሮን ሰላም አለይኩም። ወአለይኩም ሰላም። እሺ ደግሞ ምን ይዘሽ ነው የመጣሽው ዛሬ? አንድ ጥያቄ ነው ያለኝ ዛሬ። ጠይቂ። አሁን ጊዜው ወደዛ ቦታ መሄጃውን አስመልክቶ የምልህ ብሮ ከአላህ ሌላ ወንጀልን የሚምር አካል አለ ይሆን? የለም። አላህ በሰበቦች ወንጀላችን እንዲማሩ ያደርጋል። ለምሳሌ ምን መሰለሽ፣ ጥያቄሽ ገብቶኛልና ልመልስልሽ። ያው ሀጀረል አስወድን ሄዶ ሲነካ ወንጀሉ ይታበሳል ምናምን ነው አይደለ? ያ ጥቁር ድንጋይ ምናምን አይደለ? አይደለ? አሮን አዎ። እሺ። ስለዚህ በቃ ኔትወርክ እያዘች ነው። እሺ አልሐምዱሊላህ። ኦራይት። አጭር ነች መልሷ ግን እንደው ለሌላውም ሰው ትምህርት እንዲሆን አጭር ነች መልሷ ግን። እስቲ ሐጅ ብዬ ነው ያስኩት ወይስ ካዕባ ብዬ ነው ያስኩት? ካዕባ ወይስ አቅጣጫ? ቂብላ ብዬ ነው ያስኩት። እሺ አንዴ ኮሜንት ትዘጉልኝ እባካችሁ፣ እንደው ኮሜንት ዝጉልኝ። ኦኬ ሁለት ጥያቄዎች ናቸው እዚህ ላይ የሚነሱት። ለወደፊትም እንዳይሆንብሽ ለምንድን ነው አቅጣጫችሁን ስትሰግዱ ወደዚህ የምትሰግዱት የሚል ጥያቄ ይነሳል። ኦኬ ሁለቱንም ነው መመለስልሽ ማለት ነው። ምክንያቱም ሁለቱንም ማወቅ ስላለብሽ ኔክስት ጥያቄ ብለሽ እንዳትመጪ እዚህ ላይ ማለት ነው። ኢንሻአላህ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ጉዳይ አስመልክቶ ያው ቂብላ ወደዛ እንድንቅጣጭ ነው፣ ወደ መካ እንድንቅጣጭ ተነግሮናል ማለት ነው። ወካነ ለዚነ ማተ ዐለይሂ ቂብለቱ ምንድነው? መጀመሪያ ቂብላ ወዴት ነበረ? ወደ ቤተል መቅዲስ ነበረ፣ ወደ እስራኤል ሀገር ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ምን አላቸው ቁርአን ላይ? ቀድ ነራ ተቀሉበ ወጅሂከ ፊሰማ፣ ወደ ሰማይ ፊትህን አዞረህ በቃ ወደዛ መዞር እንደምትፈልግ እናውቃለን ይላል። ወደ የትኛው? ወደዚህኛው ቤት ማለት ነው፣ ወደ አላህ ቤት። ይሄ ሁለቱም የአላህ ቤቶች ናቸው፣ ያኛውም ይሄም ማለት ነው። ከዛ ምን አለ? ፈለንወልየነከ ቂብለተን ተርዳሃ፣ የምትወዳትን ቤት አቅጣጫም እናዞራለን አለ። ከዛ እዛው ሰላት ላይ ሆነው ፈወሊ ወጅሀከ ሸጥረል መስጂዲል ሐራም፣ ወደ ቤተል ሐራም ወይ ደግሞ ያ ወደ ምንድን ነው የሚባለው? ወደ መካ ፊትህን አዙር አላቸው። ወሐይቱማ ኩንቱም ፈወሉ ውጁሀኩም ሸጥረህ፣ ወደዛም ፊታችሁን አዙሩ አለ። አሁን ፊት ማዞር ከሚባለው ነገር ጋር አቅጣጫ ነው። እኛ ለቤቱ አንሰግድም። ለምንድን ነው ማንሰግደው ብለን ስንል አንድ አያ ላሳይሽና ወደዚህ መለሳለሁ። ምን አለ አላህ ሱብሓነሁ ወተዓላ ሲናገር ሱረቱል ቁረይሽ ምዕራፍ 106 ቁጥር ከ1 ጀምሮ እንዲህ ይላል፣ ሊኢላፊ ቁረይሽ ኢላፊሂም ሪሕለተ ሽታኢ ወሰይፍ ፈልያዕቡዱ ረበ ሃዘል በይት ይላል። ስለዚህ የዚህንም ቤት የካዕባን ጌታ ይገዙ አለ። እኛ የምንገዛው የካዕባን ጌታ ነው እንጂ ካዕባን አንገዛም ነው ባጭሩ። አሁን እዛ ስንዞር ልክ እንዳቅጣጫ ነው። ያኔ ነቢያት ወደ ቤተል መቅዲስ እንደሚዞሩት ከዛ በኋላ ደግሞ ወደዚህኛው ዙሩ ተባለና ወደዚህ ዞረን። ሌላኛው እቺ ሀጀረል አስወድ የምትባለው ነች። እቺ ሀጀረል አስወድ ማለት ከጀነት የመጣች ድንጋይ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ምን አለ? ፈቃለ ኢኒ አዕለሙ ምንድን ነው ከዚህ በፊት ኦኬ የቱ ጋር ነው ያለው? የለም እሺ ችግር የለውም ሌላ ቦታ ላይ ያለው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም ሲናገሩ ይህንን ጉዳይ አስመልክቶ ይሄ ሀጀረል አስወድ ከጀነት ነው ብለዋል። የመጣው ከጀነት ነው ድንጋዩ ማለት ነው። ተግባባን? ስለዚህ ማንም ሰው ይህንን ድንጋይ የነካ ካለ አላህ በሱ ምክንያት ወንጀሉን እንደሚያብስለት ተናግረዋል። ኦኬ ስለዚህ አሁን
እሱን መሳምና እሱን ይህ ሀጀር አልአስወድን መሳምና ሀጀር አልአስወድን መንካት በራሱ ወንጀልን አያስተሰርይም። ምክንያቱም አልይ ማን ነው ዑመር ምን ብሏል? ፈቃለ ኢኒ አዕለሙ አነከ ሐጀሩን አንተ ድንጋይ እንደሆን ካውቃለሁ አለ። ላተዱሩ ወላ ተንፋዕ አትጠቅመም፣ አትጎዳምም፣ አትጠቅመምም አለ። ሰው ድንጋይ ነው የሚጠቅመው። ማን ነው? በዛ ድንጋይ አማካኝነት አላህ ነው የሚጠቅመው። መሳሙ የሚሳመው እኔ ኪታብ ልስም እችላለሁ፣ ተግባባን። እናቴንም ልስም እችላለሁ፣ ሚስቱንም አንድ ሰው ሊስም ይችላል፣ ልጆቹን አንድ ሰው ሊስም ይችላል። ሳመ ማለት አመለከ ማለት አይደለም። ይህነኛውንም ጥያቄ በዛው መልሼልሽ እንድትሄጂ ነው። ድንጋዩ ከጀነት የመጣ ድንጋይ ነው፣ እንስመዋለን። የተከበረ ድንጋይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሳሙት ስላየን እንስመዋለን አለ። ወለውላ አኒ ረአይቱ ነቢየ ሰለላሁ ዐለይሂ ወሰለም ዩቀቢሉከ ማ ቀበልቱክ፣ አልስምህም ነበር ነቢዩ ሲስሙ ባላይህ ኖሮ ብሎ ተናገረ። ወደ ሀዲሶቹ ስንመለስ ለምሳሌ አላህ በዚህ ብቻ አይደለም። ሰሂህ ሙስሊም 245ኛው ሐዲስ ላይ እንዲህ በማለት ተናግረዋል። መን ተወደአ ውዱእን ያደረገ ፈአሕሰነል ውዱእንም አሳምሮ ያደረገ ሲተጣጠብ ማለት ነው ለሰላት ፈኸረጀት ኸጣያሁ ሚን ጀሰዲሂ አላህ ነው በአጭሩ ማለት ነው። ግልጽ ነው ሳሮን? ኔትወርኳ ይዟታል። ቆይ እንጠብቃት፣ እንታገሳት። አሁን እንትኑን ክፈቱት፣ ችግር የለውም። ኮመንት ግልጽ ነው። ኔትወርክ የላት፣ ኔትወርክ የለሽ። ግልጽ ነው ገብቶኛል። እሺ ወይ እና አንድ ነገር ግን ምን እንደሆነ እያላችሁን የግራ እያጋባችሁ ነው። ምን እንደሆነ አልመለሰም። ፈትዋ ምንድን ነው ማለት የተለየ ጥያቄ ነው? አብሮ ሜሳ መልስላት። አንዴ ቁርሴን ልብላሽ ነው ያመኝ መልሱላቸው ጥያቄው። እሺ ሳሩ እንትን ማተቤ እስካሁን እኔ ጋር ነው እና ያለው እንትን ምን ላድርገው ግን አውልቄው አስቀምጬዋለሁ። ኦኬ ሙስሊም ነሽ እንዴ? ሰልማለች እኮ። ኦኬ ሰልማለች እንዴ? ሰላም አለይኩም። መጀመሪያ የፈትዋውን ጥያቄ መልስላት። ፈትዋ ምንድን ነው ግራ ይገባኛል እያለች ነው። እሺ ምን ማለት ነው ፈትዋ? ከዛኛው ጥያቄ ይለያል ወይ? በዛ ደግሞ የማተቡን መልስላት። ኦኬ እሺ ያው ፈትዋ ማለት ምን ማለት መሰለሽ? ጥያቄ ማለት ነው። የሆነ መልስ የምትፈልጊበትን ጥያቄ ስትጠይቂኝ እስቲፍታ ይባላል። ያው ፈትዋ የሚባለው ብዙውን ጊዜ የሆነ ዲናዊን ጥያቄ ለአዋቂዎች ማቅረብ ነው ፈትዋ የሚባለው። ያው ዲንን ለመረዳት አሁን ወንድሞች የሚያደርጉት የሆነው ነገር እዚሁ ውስጥ የሚካተት ሆኖ ሳለ ላኪን ግን አንድ የእውቀት መደብ ነው። ፈትዋ የሚባለው ግን ብዙ ጊዜ በእስልምና አዋቂዎች የሚሰጥ የሆነ ምላሽ ነው። እሱም ምንድን ነው? አሁን ለምሳሌ አንድ ሰው የሆነ ሰላት ካለፈው ያንን ሰላት ቀዷ ማውጣት አለበት ወይንም ማካካሻ መስገድ አለበት የለበትም የሚሉ አይነት ጥያቄዎች አሉ። አሁን እንደዚህ አይነት ጥያቄዎች የሚጠየቁት ዑለማዎች ናቸው። ለምን? ይህንን የተመለከቱ የሆኑ እውቀቶች እነሱ ጋር ስላሉ ማለት ነው። ይህንን የተመለከቱ የሆኑ እውቀቶች እነሱ ጋር ስላሉ ማለት ነው። ልክ እንደዚሁም ደግሞ ጊዜዎችን ያማከሉ የሆኑ ጥያቄዎችም ይጠየቃሉ። አሁን ከጊዜው ጋር ተያያዥነት ያላቸው ለምሳሌ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሌሉ ላኪን ግን በእኛ በዘመናችን ያሉ የሆኑ ስራዎች ሊኖሩ ይችላሉ። ለምሳሌ ቀላል አድርጌ ስገልጽልሽ ፎሬክስ የሚባለው የሆነው የገበያ እንትን አለ። ያንን በተመለከተው በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የለም። ስለዚህ ፎሬክስ ሐራም ነው ወይንስ ሐላል ነው ከሐዲስ ማስረጃ አምጣ ብለሽ ብትጠይቅኝ እኔ በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ የሌለ ስለሆነ ያንን መልስ ልመልስልሽ አልችልም። ላኪን ያንን ይሄ ፎሬክስ የሚባለው ነገር ምንድነው የሚለውን ነገር ጥልቅ ምርምር ካደረጉበት በኋላ በሐዲስ በቁርአንና በሐዲስ ዑለሞች ይመዝኑታል ማለት ነው። ከዚያ በኋላ ከመዘኑት በኋላ አይ ሐላል ነው ይሄ ምክንያቱም እነዚህ መሰረታዊ የሆኑ የግብይት ህጎች አሉት። አይ እነዚህ ይሄ ሐራም ነው ምክንያቱም እነዚህ መሰረታዊ የሆኑ የግብይት ህጎች አሉት ከቁርአንና ከሐዲስ ማስረጃዎች አንፃር ደግሞ ይሄ ከዚህ ጋር ይጋጫል እያሉ ይመዝኑታል ማለት ነው። ስለዚህ ይሄንን ሚዛን መዝነው
መመለስ የሚችሉ የሆኑ ሰዎች የሚሰጡት የሆነ ምላሽ ነው ማለት ነው ፈትዋ ማለት። ሳሩን ግልጽ ነው? እየሰማሽኝ ነው? እሺ ስለ ማህተም ምናምን ብለሻል። ያው ከዚህ በኋላ አንቺን የሚመለከትሽ አይደለም እሱ። ማድረግ ማለት የምትይው ማድረግ ትችያለሽ፣ የምፈልገው ማድረግ ትችያለሽ እና አንቺን የሚመለከት አይደለም ከዚህ በኋላ እሱ አንቺን አይመለከትም። ያው ማስወገድ ነው ያለብሽ ማለት ነው።